ማይክሮሶፍት ኤክሴል ላይ ማንኛውንም ስራ ለመስራት በጣም ወሳኝ የሆኑ ወደ 50 የሚጠጉ ፈንክሽን ወይም ፎርሙላዎችን እንመለከታለን ማለት ነው። ብዙ ሰዓት የሚወስድባችሁን ስራ በደቂቃዎች ውስጥ እንድሰሩ የሚያግዟቸዋል ማለት ነው። ስለዚህ ሁሉንም ከፋፍዬ በተግባር እያሳየኋችሁ ይሄዳለሁ ማለት ነው። መጀመሪያ ላይ መሰረታዊ የሚባሉትን እንመለከታለን ማለት ነው። በመቀጠል ደግሞ ሎጂካል ፎርሙላዎችን እንመለከታለን እዚህ ጋር የምታዩዋቸውን በአጠቃላይ። ቀጥሎ ደግሞ ለመፈለጊያ የምንጠቀምባቸው ወይም ደግሞ ሉክአፕ ፈንክሽኖች አሉ። እነሱንም በዝርዝር እንመለከታለን በተግባር። ከዚህ በተጨማሪም ቴክስት ፎርሙላ ወይም ቴክስት ፈንክሽን የምንላቸው አሉ። እነሱንም እዚህ ጋር እንደምታዩዋቸው በዝርዝር አሳያችኋለሁ። ከዚህ በተጨማሪም ከቀኖች ጋር በተያያዙ ወሳኝ የሚባሉ ፎርሙላዎችን ወይም ፈንክሽኖችን እንመለከታለን። መጨረሻ ላይ ደግሞ 51ኛ ላይ አንድ ቲፕ ጨምርላችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ተጀምሮ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው መሰረታዊ ከሚባሉት ውስጥ ይሆናል ማለት ነው። የመጀመሪያው ሰም ነው። ቲዎሪ ላይ አሁን ብዙ አንቆይም፣ በተግባር ነው እያሳየኋችሁ የምንሄደው። ስለዚህ ማንኛውም የሚደመር ነገር ካላችሁ ሰምን ትጠቀማላችሁ። አማካይ ወይም ደግሞ አቨሬጅ ማውጣት ከፈለጋችሁ ደግሞ ኢዚኳልቱ አቨሬጅ ብላችሁ መጻፍ ነው። የቁጥሮችን አማካይ ውጤት ይሰጣችኋል። እንደዚሁም ደግሞ ቁጥሮችን ብቻ ለይታችሁ መቁጠር ከፈለጋችሁ ካውንትን መጠቀም ይቻላል ማለት ነው። በዚሁ አጋጣሚ ግን እዚህ ጋር የምታዩትን ፋይል እንዳለ ዲስክሪፕሽን ላይ እንደዚሁም ደግሞ ቴሌግራም ላይ ያስቀምጥላችኋለሁ። ከዛ ወስዳችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ካውንት ኤ ደግሞ ባዶ ያልሆኑ ቦታዎችን ይቆጥራል። ለምሳሌ ጽሁፎችንም ቁጥሮችንም ጨማምሮ ሁሉንም ይቆጥራል ማለት ነው። ካሉት ቁጥሮች ውስጥ ደግሞ ትንሹን ከፈለጋችሁ ሚንን ትጠቀማላችሁ። ትልቁን ከፈለጋችሁ ደግሞ ማክሲመምን መጠቀም ይቻላል። የምታባዙት ነገር ካለ ደግሞ ፕሮዳክት ፈንክሽንን ትጠቀማላችሁ። ማጠጋጋት ከፈለጋችሁ ደግሞ ራውንድን መጠቀም ይቻላል። ኢዚኳልቱ ራውንድ ብላችሁ ትጀምሩና ወደ ፈለጋችሁ ታጠጋጋላችሁ። ሌላው ደግሞ ሰም ፕሮዳክት ነው። ይህም በጣም ወሳኝ ነው። ለምሳሌ መባዛት ያለበትን ያባዛል። ከዛ ደግሞ ቶታሉን ደምሮ ያወጣላችኋል። በተግባር ሳሳያችሁ በደንብ ግልጽ ይሆንላችኋል። ሌላው ደግሞ ሰብ ቶታል ነው። ለምሳሌ ቶታል ብላችሁ ወይም ሰም ብላችሁ ከሰራችሁ ፊልተር ስታደርጉ ቁጥሩ አይቀየርም። በሰብ ቶታል ከሰራችሁት ግን ይቀየራል ማለት ነው። ስለዚህ እነዚህን አስሮቹን መጀመሪያ ተመልክተናቸው እንምጣ። እዚህ ጋር ፕራክቲስ ማድረጊያ አለ ያዘጋጀሁት፣ እዚህ ላይ እንሰራለን። ስለዚህ የመጀመሪያው ሰም ነው። ለምሳሌ ደሞዛቸውን አጠቃላይ ወደታች መደመር ከፈለግን እኩል ይሆናል ሰም ብላችሁ ጽፋላችሁ። ከዛ ቅንፍ መክፈት ነው። ሺፍት እና 9 ቁጥርን ስነኩ ቅንፍ ይከፈታል። ይህን ወደታች ከዛ ሰሌክት ታድርጋላችሁ ወይም ትመርጣላችሁ። ከዛ ቅንፍ ትዘጉና ኢንተር ስትሉ ድምሩ ይመጣላችኋል ማለት ነው። ሾርትከት ካስፈለገም አልት ኢዚኳልቱን ስትነኩ እንደምታዩት ሊደምረው ዝግጁ ይሆናል። ኢንተር ስትሉ እንደዚህ ድምሩ ይቀመጣል። አቨሬጁን ከፈለጋችሁ ደግሞ እኩል ይሆናል አቨሬጅ ብላችሁ ጽፋላችሁ፣ ወይም መጻፍ ስትጀምሩ ሲመጣ እዚህ ላይ ክሊክ ማድረግ ነው። ከዛ አጠቃላይ ቁጥሮቹን ትመርጣላችሁ። ከዛ ቅንፍ መዝጋት ኢንተር ስትሉ አቨሬጁ እንደምታዩት እንደዚህ ይቀመጥላችኋል። ካውንት ደግሞ መቁጠር ነው ብለናል። ለምሳሌ 1 2 3 እያላችሁ መቁጠር ይቻላል። ነገር ግን በጣም ከበዛባችሁ እንደዚህ ማኑዋሊ አትቆጥሩም ማለት ነው። ምን ታደርጋላችሁ? እኩል ይሆናል ካውንት እዚህ ጋር ያለውን ነው የምንጠቀመው፣ ወይም ክሊክ እናደርግበታለን። ከዛ ቁጥሮቹን እንደዚህ መምረጥ፣ ቅንፍ እንዘጋለን። ኢንተር ስንል እንደምታዩት 7 ብዛታቸው ማለት ነው። ለምሳሌ እዚህ ጋር ፊደል ቢሆን ወይም ደግሞ ቴክስት ቢሆን እንደምታዩት አይቆጥረውም። የሚቆጥረው ቁጥር ብቻ ነው ማለት ነው። እዚህ ጋር ካውንት ኤ ካላችሁ ደግሞ እነዚህን ነገሮች እንዳለ ይቆጥራል። የማይቆጥረው ባዶ ቦታ ብቻ ነው። ስለዚህ ኢዚኳልቱ ካውንት ኤ ትላላችሁ፣ ወይም እዚህ ጋር ካውንት ኤ ይሄውና እንምረጠው፣ ቅንፍ እንዘጋለን። ኢንተር ስትሉ እንደምታዩት ይሄም ይቆጠራል። ብናጠፋው ግን ይሄንን ዲሌት ብናደርገው ባዶ ቦታዎቹ አይቆጠሩም ማለት ነው። ይሄንን ላጥፋው። ሌላው ደግሞ ሚኒመም ነው። ከዚህ ውስጥ አሁን ትንሹ ቁጥር ማን ነው የሚለውን ከፈለኩኝ እዚህ ጋርም ሊሆን ይችላል፣ ደስ ያላችሁ ቦታ ላይ ክሊክ ማድረግ ይቻላል። እኩል ይሆናል ሚኒመም ወይም ኤምአይኤን ብላችሁ ጽፉ ይመጣላችኋል። ቁጥራችሁን ትመርጣላችሁ እንደዚህ ቅንፍ መዝጋት ኢንተር ስትሉ እንዳለ እንደምታዩት ትንሹ ቁጥር 12000 ነው ማለት ነው። እዚህ ጋር ካሉት ውስጥ ትልቁን ቁጥር ከፈለጋችሁ ደግሞ ኢዚኳልቱ ማክስ ብላችሁ መጻፍ ነው። ቅንፍ መንካት ወይም ማክስ ላይ ክሊክ፣ ከዛ ይሄንን ትመርጣላችሁ እንደዚህ ቅንፍ ትዘጉና ኢንተር ስትሉ ማክሲመም ወይም ትልቁ ቁጥር ተገኘ 22000 ነው ማለት ነው። ፕሮዳክት ደግሞ ማባዛት ነው። ለምሳሌ እዚህ ጋር የሆነ ቁጥር ቢኖር 3 ይሁን፣ እዚህ ጋር ደግሞ 4 ማንኛውም ቁጥር ሊሆን ይችላል። ለምሳሌ እንደዚህ ላስገባውና አሁን ይሄንን በዚህ ማባዛት ፈልጌ ያለው ውጤቱ ደግሞ እዚህ ጋር እንዲቀመጥ ነው የፈለኩት። ስለዚህ እኩል ይሆናል ፕሮዳክት ብላችሁ ጽፋላችሁ። ይሄውና ፕሮዳክት ወይም ሙሉን መጻፍ ይቻላል። ፕሮዳክት መጥቶልኛል።
የመጀመሪያውን ቁጥር ወይም ነምበር ዋን ይላል። ይሄ ነው የመጀመሪያው ቁጥር። ከዛ ኮማ ትነካላችሁ። ከዛ ሁለተኛው ቁጥር ደግሞ ይኸውና። ከዛ ቅንፍ መዝጋት ኢንተር፣ ብዜቱ ተገኘ። ይሄን በዚህ ደግሞ እንዲያባዛው እዚህ ጋር ሁለቴ ክሊክ ማድረግ ወይም ጎተት ብታደርጉት እንዳለ እየተባዙ እንደምታዩት ይመጣል። ይሄ ሲባዛ በዚህ እዚህ ጋር መጥቶልናል። ስለዚህ ፕሮዳክትን በዚህ መንገድ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ራውንድ ነው። ለምሳሌ ቅድም አይቨሬጅ ስንሰራ እኩል ይሆናል። አይቨሬጅ ልበልና እንዴ ልድገምላችሁና የእነዚህን አይቨሬጅ ሰርተን ነጠብጣቦች ወይም ደግሞ ዴሲማል ፖይንቶች መጥተው ነበር። ከነጥብ በኋላ 286 እያለ ይቀመጣል ማለት ነው። ከዛ ይሄንን ራውንድ ማድረግ ወይም ማጠጋጋት ከፈለግን እኩል ይሆናል ራውንድ ብላችሁ ጽፋላችሁ። እዚህ ላይ ክሊክ ነምበሩ የት ነው የሚጠጋጋው? ይኸውና ይሄን መከተል ነው። ከዛ ኮማ ታደርጋላችሁ። ለምሳሌ ስንት ዲጂት ወይም ደግሞ ስንት ዴሲማል ፖይንት ይሆን? ለምሳሌ አንድ ብቻ ከፈለኩኝ አንድ ብዬ ጽፋለሁ። ከዛ ቅንፍ ዘጋለሁ ማለት ነው። ከዛ ይሄ ወደ አንድ ዴሲማል ፖይንት ይጠጋጋል። ኢንተር ብንለው ተመልከቱት ወደ 8 ስለሆነ ከአምስት በላይ ስለሆነ አንድ ለዚህ ሰጠውና ራሱን ዜሮ ያደርጋል። በዚህ መልክ ይጠጋጋል። አንድ ቀርቶ ደግሞ ሁለት ብታደርጉት ሁለት ዴሲማል ፖይንት ይሆናል። 3 ከፈለጋችሁ 3 እያለ ይቀጥላል። ምንም ካልፈለጋችሁ ሙሉ ቁጥር እንዲሁም ደግሞ ዜሮ ብትነኩና ኢንተር ብትሉ እንደምታዩት ወደ ከፍተኛ ወይም ወደ ትልቁ ያጠጋገዋል ማለት ነው። አሁን ይሄ ከነጥብ በኋላ ያለችው ሁለት ስለሆነች ዜሮ አድርጎ ይተዋታል ማለት ነው። በተመሳሳይ እዚህ ጋር መደድ አሁን እንደዚህ አይነት ቁጥሮች ካሏችሁ እንደዚህ እያለ የሚቀጥል ለምሳሌ ቢኖር ይህንን ራውንድ ካደረጋችሁት ኢዝ ኢኳል ቱ ራውንድ ብላችሁ ብጽፉ ክሊክ ኮማ ለምሳሌ ወደ አንድ ከሆነ ኢንተር ካልን የታችኛውንም እንዲያጠጋጋ እንደዚህ ጎተት ማድረግ ብቻ ይሆናል ማለት ነው። ከዛ ያጠጋጋልናል። ሌላው ደግሞ ሰም ፕሮዳክት ነው። ለምሳሌ ወደዚህ እንውሰዳችሁና ኳንቲቲ እዚህ ጋር አለ፣ የእቃው ብዛት፣ ፕራይሱ ደግሞ እዚህ ጋር አለ፣ እዚህ ጋር ተመሳሳይ ማለት ነው። ከዛ በኋላ ምን ያህል ሰራን የሚለውን አሁን ማግኘት ከፈለግን ምንድን ነበር የምናደርገው? ለምሳሌ እዚህ ጋር ቶታል፣ ይሄን አንዴ ካፒታል ሌተር ላድርገውና ቶታል ይሁን እኩል ይሆናል እዚህ ጋር ያለው ቁጥር ሲባዛ ወይም ኮከብ መንካት እዚህ ላይ ክሊክ ኢንተር። ስለዚህ 10 ሲባዛ በሁለት ይኸውና ወደታች ብናወርደው ስንት ይመጣል ማለት ነው? ይሄ 40 ይሄ 20። አሁን እጃችን ላይ ያለው ብር የነዚህ ድምር ነው ማለት ነው። ስለዚህ እኩል ይሆናል ሰም ብለን ወይም አልት ኢዝ ኢኳል ቱ ብለን መስራት እንችላለን። ቅንፍ ዘግተን ኢንተር። አሁን የሰራነው ብር ይሄን ያህል። ነገር ግን ይሄን ሁሉ ፕሮሰስ ሳንሄድ በአንድ ጊዜ ማግኘት ይቻላል። ለምሳሌ ላጥፋውና መጀመሪያ ደስ ያላችሁ ቦታ ጋር መልሱ እንዲቀመጥ ማድረግ ይቻላል። ለምሳሌ እዚህ ጋር እንዲቀመጥ ከፈለኩኝ ኢዝ ኢኳል ቱ ሰም ፕሮዳክት ብለን እንጽፋለን። ተመልከቱት፣ ሰም ፕሮዳክት ያባዛል መጀመሪያ፣ ከዛ ድምሩን ይሰራል። ስለዚህ ሰም ፕሮዳክት አሬዋን ይላል። የመጀመሪያው ኳንቲቲ ያለበት ስለሆነ ይሄን እንዳለን መርጠዋለን ወታች። ከዛ ኮማ፣ ቀጥሎ ደግሞ ፕራይስ ያለበት ይሄኛው ነው የሚባዛው በዚህ ስለሆነ ጨረስን። አሁን ቅንፍ መዝጋት ብቻ ነው። ኢንተር። በአንድ ጊዜ ሰራልን። ይሄን በዚህ አባዝቶ ጨራርሶ ደማምሮ መጨረሻ ላይ መልሶ እንደዚህ ያመጣልናል ማለት ነው ሰም ፕሮዳክት። ሌላው ደግሞ ሰብ ቶታል ነው። ለምሳሌ እሱን ለማየት ደግሞ እዚህ ጋር ድምር እናስገባ። ለምሳሌ ሰም መጀመሪያ ስንሰራበት በነበረው እዚህ ጋር ደግሞ ሰብ ቶታል። አሁን የዚህን ድምር እዚህ ጋር እንስራው፣ እኩል ይሆናል። ተመልከቱት፣ ሰም ቅንፍ እንከፍታለን። የሚደመረው የቱ ነው? ይሄ ነው። አጠቃላይ እንመርጠዋለን። ቅንፍ እንዘጋለን። ኢንተር ተደመረ ማለት ነው እዚህ ጋር። ከዛ በኋላ ግን ፊልተር አድርገን የምንፈልገውን ብቻ ብናይ እዚህ ጋር ድምሩ አይቀያየርም። ቼክ እናድርገውና ላሳያችሁ። ዳታ ፊልተር ላስገባ ነው። ማንኛውም ቦታ ላይ ክሊክ አድርጋችሁ ፊልተር ብትሉ እንደዚህ ይገባላችኋል ሁሉም ላይ ማለት ነው ፊልተር። ከዛ ለምሳሌ የሴልስ ዲፓርትመንትን ብቻ ማየት ከፈለኩኝ ይሄን ነካና እዚህ ጋር ሁሉንም ላጥፋውና ሴልስ ልበለው። ከዛ ኦኬ፣ የሴልስ ብቻ እየታየ ነው እንደምትመለከቱት፣ ድምሩ ግን አይቀያየርም ማለት ነው። ልምጣና ደግሞ ለምሳሌ ኤችአር ኦኬ ብንል ድምሩ የሁሉም ነው የሚታየው ማለት ነው። ነገር ግን ፊልተር ስታደርጉ የመረጣችኋትን ብቻ ድምሯን ማየት ትፈልጉ ይሆናል ማለት ነው። ስለዚህ ያን ጊዜ ነው የምንጠቀመው ሰብ ቶታል። እንመልከተው። ሰብ ቶታል ለማለት ኢዝ ኢኳል ቱ ሰብ ቶታል ወይም ይመጣል። ይኸውና ሰብ ቶታል እዚህ ጋር ቁጥሮች አሉ። እዚህ ጋር እንደምታዩቸው አንድ ቁጥርን ከነካችሁ አቨሬጅ ነው። ሁለት ቁጥር ካውንት እያለ ይቀጥላል። 9 ቁጥር ላይ ሰም አለ፣ ድምር ነው የፈለግነው እኛ። ስለዚህ 9 ቁጥር መጻፍ ወይም እዚህ ላይ ክሊክ ስናደርግ ይገባል ማለት ነው። ከዛ ኮማ እናደርግና ቁጥሮቻችን መምረጥ ነው። ቁጥሮቻችን ደግሞ እነዚህ ናቸው። ፎርሙላውን ከላይ መመልከት ትችላላችሁ። ቅንፍ መዝጋት ኢንተር።
ይሁታውን ውጤቱ አንድ አይነት ነው የሁለቱ። ነገር ግን ሰብቶታል ሲሆን ፍሊተር ስናደርግ የሚመጣውን ድምር ፍሊተር ያደረግነው ብቻ ነው። ለምሳሌ ከሴልስ ምን ያህል አገኘን የሚለውን ማወቅ ከፈለግን እዚህ ጋር ወይም ደግሞ ለሴልሶች ምን ያህል እንከፍላለን የሚለውን ማወቅ ከፈለግን እዚህ ጋር እንምጣና ሁሉንም ይጥፉ፣ ሴልስ ልበለው፣ ኦኬ ልበል። ሰብቶታል እንደምታዩት የእነዚህ የሶስቱ ድምር ይኸው ነው። የዚህኛው ጋር ግን ሰም ግን እንዳለ የሁሉንም አስቀምጦታል ማለት። ስለዚህ ሌላውንም እንደዚህ ፍሊተር እያደረጋችሁ መመልከት ትችላላችሁ ማለት ነው። አሁንም ወደ ኖታችን እንመለስ። ስለዚህ እዚህ ጋር ያሉትን አጠቃለናል ማለት ነው። ሁለተኛው ደግሞ እዚህ ጋር የምትመለከቷቸው ሎጂካል ፎርሙላዎች የምንላቸው አሉ። ኢፍ የምትመለከቱት እዚህ ጋር አንድ መስፈር ሲሟላ ወይም ሳይሟላ ሲቀር ውጤት ለመስጠት የሚያገለግለን ነው ማለት ነው። ኤንድ ደግሞ ሁሉም መስፈርቶች ሲሟሉ ብቻ ነው እውነት የሚሆነው ማለት ነው። በተግባር አሳያችኋለሁ። ኦር ደግሞ የምንጠቀመው ቢያንስ አንደኛው ካሟላ በቂ ነው ማለት ነው። ትሩ ሚል ውጤት ይሰጠናል። ኖት ደግሞ ተቃራኒ ነው፣ ያልሆነውን አሳየን እያልነው ነው ማለት ነው። ኖትን ከተጠቀምን እዚህ ጋር ደግሞ ኢፍ ኢረር አለ። ኢፍ ኢረር ደግሞ ምንድን ነው? ለምሳሌ ፎርሙላ ሲሳሳት ፎርሙላ ኢረር ከማለት ይልቅ እናንተ የፈለጋችሁትን ጽሑፍ እንዲያመጣላችሁ ማድረግ ይቻላል። እሱንም ማሳያችኋለሁ። እዚህ ጋር ደግሞ ኢፍስ አለ። ኢፍስ ደግሞ ምንድን ነው? ብዙ ኢፎችን አንድ ላይ መጠቀም ስትፈልጉ ኢፍስን ትጠቀማላችሁ ማለት ነው። ቀጥሎ ካውንት ኢፍ አለ። ካውንት ኢፍ ደግሞ በመስፈርት መቁጠር ከፈለጋችሁ ነው። ለምሳሌ ክፍል ውስጥ ያሉትን ወንዶች ብቻ ቁጠርልን፣ ክፍል ውስጥ ያሉትን ሴቶች ብቻ ቁጠርልን ሊሆን ይችላል። እንደዚህ የመሳሰሉትን። ሰም ኢፍ ደግሞ በተወሰነ መስፈርት መደመር ከፈለጋችሁ ሰም ኢፍን ትጠቀማላችሁ ማለት ነው። አይቨሬጅ ኢፍ ደግሞ ምንድነው? አይቨሬጅ እንሰራለን፣ ነገር ግን አሁንም የሆነ ክራይቴሪያ ላይ ዲፔንድ ሆነን ነው የምንሰራው። ካውንት ኢፍስ ደግሞ ሲሆን አሁን ካውንት ኢፍ እዚህ ጋር አንድ መስፈርት ነው ያለን። ካውንት ኢፍስ ከሆነ ደግሞ መስፈርታችን ከአንድ በላይ ሲሆን ነው ማለት ነው። ለምሳሌ ኢፍን እዚህ ጋር ማየት እንችላለን። ይሄ ላጥፋውና እንዳለ እዚህ ጋር ለምሳሌ ደሞዛቸው ከ15000 በላይ ከሆነ ሃይ፣ ከዛ በታች ከሆነ ደግሞ ሎ ብሎ እንዲጽፍልኝ ፈልግ ያለው ማለት ነው። ስለዚህ እዚህ ጋር ልምጣና ከፊት ለፊቱ እኩል ይሆናል ኢፍ፣ ከዛ ቅንፍ መክፈት ወይም እዚህ ጋር ኢፍ የሚል አለ፣ ክሊክ እናደርጋለን። እዚህ ጋር ያለው ቁጥር ምን ከሆነ ግሬተር ዛን ከሆነ ከበለጠ ወይም እኩል ከሆነ ብለን እንጽፋለን። ከስንት ነው እኩል መሆን ያለበት ወይም መብለጥ? ከ15000 ለምሳሌ ኮማ ከ15000 ከበለጠ ምን ይሁን? ሃይ ይሁን። ለምሳሌ ደብል ኮቴሽን ኮማ፣ በተቃራኒው ከዛ በታች ከሆነ ደግሞ ሎ ነው የሚሆነው። ስለዚህ ደብል ኮቴሽን አድርገን ሎ ብለን እንጽፋለን። ማንኛውም ቴክስት ሲጻፍ ደብል ኮቴሽን ስለሚደረግ ነው። ይሄውን ግሬድ ፓስ ፌል የመሳሰሉትን በዚህ መንገድ ነው የምሰሩት ማለት ነው። ኢንተር 15000 እና ከ15000 በላይ ሃይ በል ስላልነው ሃይ ነው። እዚህ ጋር መተን ደብል ክሊክ ማድረግ ወይም መጎተት፣ ይሄም ሃይ ነው። ሎ ደግሞ እዚህ ጋር 12000 ስለሆነ ማለት ነው። ስለዚህ እናንተ ክራይቴሪያችሁን እዚህ ጋር እየቀያየራችሁ በዚህ መንገድ ኢፍን መጠቀም ይቻላል። እዚህ ጋር ደግሞ ኤንድ እና ኦር አለላችሁ። ለምሳሌ ስኮራቸው ከ50 በላይ ከሆነ እና አቴንዳንስ ደግሞ ከ90% በላይ ካመጡ ይለፉ፣ አለበለዚያ ግን ይውደቁ። ስለዚህ ምን እንደምንጠቀመው ኤንድ ነው የምንጠቀመው ማለት ነው። ትሩ እና ፎልስ እዚህ ጋር እንስራው። ለምሳሌ እኩል ይሆናል ኤንድ እንላለን፣ ወይም ኤንድ የሚለው ላይ ክሊክ ማድረግ ይቻላል። ሎጂካል ዋን ይላል። የመጀመሪያው ሎጂካችን ስኮራቸው ነው። ስለዚህ እዚህ ላይ ክሊክ እናደርጋለን ማለት ነው። አሁን ስኮሩ ምን መሆን አለበት? ግሬተር ዛን ኦር ኢኳል ቱ 50 ከ50% በላይ መሆን አለበት ማለት ነው። ኮማ ሁለተኛው ሎጂካችን ደግሞ አቴንዳንሳቸው ነው። አቴንዳንሳቸው ደግሞ ከ70% በላይ መሆን አለበት። ስለዚህ ግሬተር ዛን ኦር ኢኳል ቱ 70፣ ከዛ ቅንፍ እንዘጋለን ማለት ነው። ከዛ በኋላ ኢንተር እንበለው። ትሩ ነው፣ ይሄ ልክ ነው እያለ ነው። ምክንያቱም ይሄኛውም 85 ነው፣ ይሄም 90 ነው። ስለዚህ አሟልቷል ማለት ነው። እዚህ ጋር እንምጣና ከዛ ፎልስ ይላል። ለምን? እዚህ ጋር አሁን ውጤቷን ይሁት 40 ነው ያመጣችው። 40 ደግሞ ከ50 በታች ነው። አቴንዳንስ ግን 95 አምጥታ ነበረ። ነገር ግን ሁለቱም ግዴታ መሟላት ስላለባቸው ወድቃለች ማለት ነው። ይህም ፎልስ ነው። ምክንያቱ ደግሞ ግሬዱ ጥሩ ነበር፣ ስኮሩ ከ50 በላይ ነው። ነገር ግን አቴንዳንስ ከ70 ወይም ከ90ኛ ካስቀመጥነው በታች ስለሆነ ፎልስ ሆኗል ማለት ነው። ስለዚህ ኤንድ ሁለቱንም ሊያሟላ ይገባል ማለት ነው። ከሁለት አንዱ ደግሞ ማለት ከፈለጋችሁ ኦርን መጠቀም ይቻላል። ስለዚህ እዚህ ጋር እንምጣና እኩል ይሆናል ኦር ብለን እንጽፋለን ማለት ነው። ይሄውና አሁንም እዚህ ጋር ያለው ቁጥር ግሬተር ዛን ኦር ኢኳል ቱ ከ50 በላይ ኮማ፣ ሁለተኛው ደግሞ እዚህ ጋር ያለው ግሬተር ዛን ኦር ኢኳል ቱ ከ90 በላይ መሆን አለበት ማለት ነው። ቅንፍ እንዘጋለን። ኢንተር። ትሩ ነው፣ ከሁለት አንዱ አሟልቷል ማለት ነው። እዚህ ጋር መተንም ወርታች የምናደርገው ሁሉም ትሩ ነው። እንደምታዩት በአንደኛው ቢወድቁ በአንደኛው አልፈዋል። ለምሳሌ ሳራ 40 ነበር እንትኗ፣ ይሄ ደግሞ ከ90 በላይ ነው። ነገር ግን 60 ብታመጣ ኖሮ ይሄንን ኢንተር ብንል ትወድቃለች ማለት ነው። ምክንያቱም
ሁለቱንም አላሟላችም እዚህ ጋር እንደምትመለከቱት። ቢያንስ ግን አንዱን ብታሟላ ለምሳሌ 97 ብትሆንና ኢንተር ብንለው ታልፋለች ማለት ነው። ኖት ደግሞ ያልሆነው ማለት ነው ባጭሩ። ለምሳሌ ለቴክስት ሊሆን ይችላል፣ ለተለያየ ነገር ልትጠቀሙበት ትችላላችሁ። ለምሳሌ እኩል ይሆናል ኖት ብለን እንጽፋለን። ይኸውና ኖት እዚህ ጋር ያለው ቁጥር እኩል ነው 90 ወይም 90 ያልሆነ እለዋለሁ ማለት ነው። ኢንተር ብንል ይሄ ፎልስ ነው፣ ምክንያቱም ይሄ 90 ነው እኛ የጠየቅነው 90 ያልሆነ ነው። ስም ከሆነ ለምሳሌ ስሙ አበበ ያልሆነ ብትሉት ፎልስ ይላችኋል። ወርታች ብንመጣ ግን ይሄ ልክ ነው፣ ምክንያቱም እዚህ ጋር ያለው 90 አይደለም፣ ይህም 90 አይደለም ማለት ነው። ስለዚህ እዚህ ጋር 90 ያልሆነው ስንለው ፎልስ ብሎናል ማለት ነው። በተቃራኒው ነው የሚሰራው ኖት ካላችሁት። ሌላው ደግሞ ኢፍ ኢረር ነው። ለምሳሌ እዚህ ጋር ልምጣና ቶታል 20 አለ 40 እያለ ይቀጥላል። ኳንቲቲ ወይም ደግሞ ብዛት ደግሞ 10 5 ባዶ ያልተሞላ እዚህ ጋር እንደምታዩት አለ። ዩኒት ፕራይሱን አሁን ለማግኘት ምንድነው የምናደርገው? እጃችን ላይ የገባው ቶታል ብር አለ፣ ለብዛቱ ስናካፍለው እዚህ ጋር ዩኒት ፕራይሱ ይገኛል ማለት ነው። ስለዚህ እኩል ይሆናል 20 ላይ ክሊክ ባደርግ ህዝባር ማለት ሲካፈል ማለት ነው። ስለዚህ ሲካፈል ለኳንቲቲ ኢንተር ተመልከቱት፣ 2 ነው ልክ ነው ማለት ነው። ወርታች ይስራለን። ይህም 40 ሲካፈል ለ5 8 ነው። 20 ሲካፈል ለ0 ኢረር ነው እንደምታዩት። ምክንያቱም እኛውን እዚህ ጋር ላናውቀው እንችላለን ኳንቲቲው፣ ነገር ግን እንደዚህ ኢረር እያለ ያስቀምጥብናል ማለት ነው። ስለዚህ ኢፍ ኢረርን እንጠቀማለን ማለት ነው። እሱን ለማድረግ ምን ትላላችሁ? እኩል ይሆናል ኢፍ ኢረር ብላችሁ ጽፋላችሁ፣ ወይም ይመጣል እዚህ ጋር ኢፍ ኢረር። ኢረሩ መቼ ነው የሚከሰተው ወይም ቢከሰት እያልን ያለ ነው። ይሄንን ሲካፈል ለዚህ ስናደርገው ኢረር ቢመጣ ምን እንለዋለን? ኮማ እናደርግና ደስ ያላችሁን ቴክስት መጻፍ ትችላላችሁ። ለምሳሌ 0 ካልነው ከዛ ቅንፋችን ብንዘጋና ኢንተር ብንል የሌሎችን ብንሰራ እንደምታዩት ውጤት የሌላቸውን 0 ነው የሚለው እንጂ ኢረር አይመጣብንም ማለት ነው። በተመሳሳይ ግን 0 ከምትሉት ደግሞ ዳታው አልተሞላም። ስለዚህ ኖ ልትሉ ትችላላችሁ፣ ብዙ ነገር ልትሉ ትችላላችሁ። ለምሳሌ ሚስድ ልበለው፣ ሚስድ ብዬዋለሁ። ማንኛውም ቴክስት ሲጻፍ ግን ደብል ኮቴሽን ከፊት ለፊቱ መቅደም አለበት። እንደዚህ ኢንተር ደብል ክሊክ ወይም መጎተት ያልተሞሉትን እንደዚህ ይላቸዋል ማለት ነው። ኖ ብትሉት ደግሞ ለምሳሌ ላጥፋውና ኖ ኢንተር እዚህ ጋር ደብል ክሊክ ከዛ በኋላ ያልተሞላላቸውን ኖ ነው የሚለው እንጂ የኢረር ምልክት አያመጣም ማለት ነው። ስለዚህ ኢፍ ኢረርን በዚህ መንገድ መጠቀም ትችላላችሁ። ሌላው ደግሞ ኢፍስ ነው። እዚህ ጋር ለመመልከት እንችላለን። ለምሳሌ የተማሪዎች ስም ዝርዝር አለ፣ ስኮር አለ ውጤታቸው እዚህ ጋር። አሁን ግሬድ ልንሰጣቸው ነው። ከ80 በላይ ኤ፣ ከ70 በላይ ቢ፣ ከ60 እያለ እንደዚህ ይቀጥላል ማለት ነው። ስለዚህ ይህን ለመስራት በኢፍስ በጣም በቀላሉ መስራት እንችላለን ማለት ነው። ስለዚህ እኩል ይሆናል ኢፍስ ብለን እንጽፋለን። ይኸውና ኢፍስ ብዙ ክራይቴሪያ ስላለን ነው ኢፍስን የምንጠቀመው። እላው ላይ 2 ክሊክ ከዛ ሎጂካል ቴስታችን መቀጠል ብቻ ይሆናል። እዚህ ጋር ያለው ቁጥር ግሬተር ዛን ኦር ኢኳል ቱ ከሆነ ከስንት ከ80 ምን ይሰጠው? ኤ ደብል ኮቴሽን እናደርግና ኤ ብለን እንጽፋለን። ከዛ ደብል ኮቴሽን መዝጋት ማለት ነው። ፎርሙላውን እዚህ ጋር መከታተል ትችላላችሁ። አሁን የመጀመሪያውን ጨረስን ማለት ነው። ከዛ ኮማ፣ ቅንፍ አታደርጉ፣ ምንም ነገር አትነኩም። ኮማ እያደረጋችሁ መቀጠል ብቻ ነው። ስለዚህ ሁለተኛው ክራይቴሪያችን ደግሞ አሁንም እዚህ ቁጥር ላይ ክሊክ ግሬተር ዛን ኦር ኢኳል ቱ ከሆነ ከስንት ከ70 ኮማ ምን ይሁን ቢ ደብል ኮቴሽን አድርገን ቢ ካፒታል አድርገውና ይሄንን ቢ ወደ ሶስተኛው እንሄዳለን። ኮማ አሁንም እዚህ ጋር ያለው ቁጥር ግሬተር ዛን ኦር ኢኳል ቱ ከሆነ ከስንት ከ60 ማለት ነው። ከ60 ምን ይሰጠው ተብለናል? ሲ ተብለናል። ስለዚህ ደብል ኮቴሽን ኮማ አሁንም እዚህ ጋር ያለው ቁጥር ግሬተር ዛን ኦር ኢኳል ቱ ከሆነ ከስንት ነው ደግሞ አሁን ከ50 ኮማ ምን ይሰጠው ዲ ማለት ነው። ደብል ኮቴሽን ኮማ ከ50 በታች ከሆነ ደግሞ ኤፍ ተብለናል። ስለዚህ እዚህ ላይ ክሊክ እናደርጋለን። አሁን ይበልጣል አንልም፣ ያንሳል ነው የምንለው ከ50 በታች ስለሆነ ማለት ነው። ከ50 በታች ከሆነ ደግሞ ኮማ ምን ይሰጠው ኤፍ። ስለዚህ ደብል ኮቴሽን አድርገን ኤፍ እንደዚህ አንድ ቅንፍ ብቻ ነው የከፈትነው። ስለዚህ አንድ ቅንፍ ብቻ ነው የምንዘጋው። በጣም ቀላል ነው ማለት ነው። ስለዚህ ኢፍ ስትላላችሁ እዚህ ጋር ያለውን ቁጥር ይበልጣል እያላችሁ እስከዚህ ትቀጥሉና መጨረሻ ላይ ያንሳል ትላላችሁ። ከዛ ቅንፍ መዝጋት ኢንተር ማለት ነው። ከዛ ይኸውን 80 እና ከዛ በላይ ኤ ስላለው ኤ መጥቷል። እዚህ ጋር 2 ክሊክ ወይም ጎተት ብናደርግ የሁሉንም ግሬድ ሰራም ማለት ነው። አሁን ሳራ ወድቃለች 40፣ ምክንያቱም ከ50 በታች ነች። ውጤታቸው ቢሻሻል ዛህራም አሁን እንደምታዩት ኤፍ ነች። ነገር ግን 78 ብታመጣና ኢንተር ብንለው ደግሞ ወደ ቢ ትመጣለች ማለት ነው። አሁን ግን ልመልሰው እንደዚህ። ሌላው ደግሞ ካውንት ኢፍ ነው። ለምሳሌ እዚሁ ጋር እንመለስና እነዚህን ላጥፋቸው።
እዚህ ጋር አሁን ሴልስ፣ ማርኬቲንግ፣ ኤችአር፣ ሴልስ እያለ ይቀጥላል። መቁጠር ፈልጌያለሁ። መቁጠር የፈለኩት ግን ይህን አጠቃላይ ሳይሆን ከዚህ ውስጥ ሴልስ ስንት አለኝ የሚለውን ብቻ ነው። ስለዚህ ደስ ያለን ቦታ ላይ ክሊክ ማድረግ እንችላለን። እኩል ይሆናል ካውንት እንለዋለን ማለት ነው። ነገር ግን ሴልስ ብቻ ስለፈለግን ካውንት ኢፍ ቅንፋችንን ከፍታለን። ሬንጅ ይጠይቃቸዋል። ከየት ውስጥ ነው የምቆጥረው እያለን ነው። ከዚህ ውስጥ ነው የሚቆጥረው እንዳለ እንመርጠዋለን። ኮማ የሚቆጥረው ክራይቴሪያችሁ ምንድን ነው እያለን ነው። ሴልስ ስለሆነ ደብል ኮቴሽን እናደርግና ሴልስ ብለን እንጽፋለን። ደብል ኮቴሽን መዝጋት፣ ከዛ ቅንፋችን መዝጋት ማለት ነው። ኢንተር ስንል ሴልስ እንደምታዩት 3 አለ። 1 2 3። በዚህ መንገድ በካውንት ኢፍ መቁጠር ትችላላችሁ። ሌላው ደግሞ ሰም ኢፍ ነው። ለምሳሌ መደመር ፈልግ ያለው እዚህ ያሉትን ነገር ግን መደመር የፈለግኩት የሴልሶችን ክፍያ ብቻ ነው። ለምሳሌ እዚህ ጋር ሴልስ አንድ አለ፣ ቅድም የቆጠርናቸው የእነሱን ብቻ ነው የፈለግኩት። ስለዚህ እኩል ይሆናል ሰም ኢፍ ነው የምንለው ማለት ነው። እዚህ ጋር እንደምታዩት በክራይቴሪያ ለመደመር ነው። ክሊክ ሬንጅ ስጡኝ ይላል። ሬንጃችን የት ነው ያለው? እዚህ ውስጥ ነው ያለው። ሴልስ እዚህ ውስጥ ስላለ አጠቃላይ እንመርጠዋለን። ኮማ ከዚህ ውስጥ ምንድን ነው ማየት የፈለግነው? አሁን መደመር ሴልስን ነው። ስለዚህ ደብል ኮቴሽን ላድርግና ሴልስ ደብል ኮቴሽኑ ይዘጋል። ከዛ ኮማ ሰም ሬንጅ ወይም አጠቃላይ ደግሞ የምንደምረው ከየት ውስጥ ነው? ከዚህ ውስጥ። ከዛ ጨረስን። ቅንፍ መዝጋት ብቻ ነው። ምን አልነው ማለት ነው? ከዚህ ውስጥ ሴልስን ብቻ መርጠ ድምሩን አስቀምጥልኝ አልኩት። ኢንተር። የሴልሶቹ አሁን ይሄን ይመስላል ማለት ነው። የማርኬቲንግ ከፈለጋችሁ መቀየር ብቻ ይሆናል። ለምሳሌ ሴልስ የምትለዋን ትቻት እዚህ ጋር ማርኬቲንግ ማለት እንችላለን። ማርኬቲንግ ኢንተር። የማርኬቲንግ 0 ነው እያለን ነው። ስፔሊንጉን ቼክ እናድርገው። እዚች ጋር ኢ ስለረሳው ነው ስጽፍ ኢንተር። የማርኬቲንግ ደግሞ ክፍያ ይሄን ይመስላል። የኤችአር ከፈለግን ደግሞ እችን ብቻ መቀየር ይሆናል ማለት ነው። እዚህ ጋር ለምሳሌ እንምጣና ኤችአር ኢንተር። የኤችአር እንደምታዩት 12000 ነው ያለውም አንድ ስለሆነ ማለት ነው። እዚህ ጋር አቨሬጅ ኢፍም ለምሳሌ አሁንም የሴልሶቹ ወይም ደግሞ ለሴልስ በአማካይ ምን ያህል እንከፍላለን የሚለውን ማወቅ ከፈለግን እኩል ይሆናል አቨሬጅ ኢፍ ብለን እንጽፋለን። ወይም ስንጽፍ ይመጣልናል። ይኸውና አቨሬጅ ኢፍ። ከዛ ሬንጅ ስጡኝ ይላል። እዚህ ውስጥ ነው ያለው። ከዚህ ውስጥ የፈለግነው ማን ነው? ሴልስን። ስለዚህ ደብል ኮቴሽን ሴልስ ደብል ኮቴሽን ይዘጋል። ኮማ አቨሬጅ ሬንጃችን የት ነው? ከዚህ ውስጥ ስለሆነ የሚወጣው ይሄንን እንመርጣለን። ቅንፍ መክፈት፣ ቅንፍ መዝጋት፣ ኢንተር ስንል በአማካይ አሁን ለሴልሶች ይህን ያህል ክፍያ እንከፍላለን ማለት ነው። ሌላው ደግሞ ካውንት ኢፍስ ነው። ኢፍስ ካልን ደግሞ ክራይቴሪያችን ከአንድ በላይ ነው። ለምሳሌ መቁጠር ፈልግ ያለው መቁጠር የፈለግኩት ግን ሴልሶችን ነው። ሴልሶች ሆነው ደግሞ ክፍያቸው ከ15000 በላይ ያሉትን የፈለግኩት። ስለዚህ እኩል ይሆናል ካውንት ኢፍስ ነው የምንጠቀመው። ቅድም ይሄን አይተናል። ኢፍ አሁን ኢፍስ ነው ሶስተኛ ይሄኛውም ማለት ነው። ክሊክ ክራይቴሪያ ሬንጅ ይላል። የመጀመሪያው ክራይቴሪያችን ይሄኛው ነው። እንመርጠዋለን። ኮማ ከዚህ ውስጥ ምንድን ነው የፈለግነው? ሴልሶችን ነው። ስለዚህ ሴልስ ብለን እንጽፋለን። ደብል ኮቴሽን ኮማ ሁለተኛውን ክራይቴሪያ እየጠየቀን ነው። ክራይቴሪያ ሁለተኛችን ደግሞ እዚህ ውስጥ ያለው ነው። ከዚህ ውስጥ ደግሞ ምንድን ነው የፈለግነው? ደብል ኮቴሽን እናደርግና ግሬተር ዛን 15000 ከ15000 በላይ የሚከፈላቸውን ሴልሶች ብቻ ነው መቁጠር የፈለግኩት። ከዛ ቅንፍ እንዘጋለን ማለት ነው። ከዛ ኢንተር። አንድ ብቻ ነው እንደምትመለከቱት እስከ 15000 በላይ ያለ ማለት ነው። 16000 ሌላ ሴልስ 14000 ነው። እኩል ይሆናል ብንጨምርበት ግን እዚህ ጋር ለምሳሌ ግሬተር ዛን ኦር ኢኳል ቱ ብንለው 2 ይሆናል። ምክንያቱም 15000ንም ስለሚያካትተው። ስለዚህ አሁንም ወደዚህ ልመልሳችሁና እነዚህን ተመለከትም ማለት ነው። ሎጂካል ፎርሙላዎችን ከዚህ ጀምረን እስከ 20ኛው አይተናል። አሁን ደግሞ ወደ ሉካፕ መተናል። ሉካፕ ደግሞ ለመፈለግ የምንጠቀምባቸው ናቸው። ለምሳሌ አንደኛ ቪሉካፕ ነው። በቁመታቸው ወይም በኮለመን ከተደረደሩት ውስጥ የምትፈልጉትን ብቻ መርጣችሁ የምታወጡበት ነው። ኤች ሉካፕ ደግሞ ሮ ወይም ወደ ጎን ከተጋደሙት ውስጥ የምትፈልጉትን ሰርች አድርጋችሁ የምታወጡበት ነው። ኤክስ ሉካፕ ደግሞ አሁን ላይ የምንጠቀመውና ቀረብ ያለ ነው፣ ከሁሉም ዘመናዊ ነው ማለት ነው። ጎንም ወደ ሁሉም አቅጣጫ ነው የሚሰራው። ኢንዴክስ ደግሞ በሰንጠረዥ ውስጥ በረድፍና በኮለመን ቁጥር ዳታን ለመጥቀስ ያገለግለናል። ምን ማለት እንደሆነ አሳያችኋለሁ። ሌላው ደግሞ ማች ነው። ለምሳሌ ዳታዎች ይኖራሉ፣ ቦታቸውን ለማወቅ እንጠቀምበታለን። ሌላው ደግሞ ቹዝ ነው። ቹዝ ደግሞ ለምሳሌ ለዳታዎች ቁጥር ትሰጡና በዛ መሰረት እንድታወጡ ያግዛቸዋል። በተግባር አሳያችኋለሁ። ትራንስፖዝ ደግሞ መገልበጥ ነው። በቁሙ ያለ ነገር ማጋደም ሊሆን ይችላል፣ የተጋደመውን ማቆም ይሆናል ማለት ነው። ኢንዳይሬክት ደግሞ የሴልን አድራሻ ለማወቅ የምንጠቀምበት ነው። ኦፍሴት ደግሞ ለምሳሌ የሆነ ሪፈረንስ ይኖራችኋል። ከዛ ተነስታችሁ
ዳታዎችን የምትፈልጉበት ነው። እሱንም እናየዋለን። ሃይፐር ሊንክ ደግሞ እዚህ ጋር የምትመለከቱት አለ። ይሄ ደግሞ ሊንኮችን ማገናኘት ነው ማለት ነው። ስለዚህ ከቪሉካፕ እንጀምር። ቪሉካፕ ለምሳሌ እዚህ ጋር ቨርቲካል ነው ብያቸዋለሁ። እንደዚህ የቆሙ ናቸው። እዚህ ጋር አሁን ስም ዝርዝር አለ። እኔ ስም ዝርዝር ሳስገባ ደሞዛቸውን ወይም ሳለሪያቸውን እንዲያመጣልኝ ፈልጌያለሁ። ይኸውን በጣም ወርታች ረጅም ቢሆን በቀላሉ እዚህ ጋር እናዘጋጀው እኩል ይሆናል። ኔም የሚለውን ልውሰደው ወይም ታይፕ ማድረግ ይቻላል። ኔም ብላችሁ ማየት የፈለግነው ደግሞ እኩል ይሆናል ሳለሪ ነው። ኢንተር። ስለዚህ እኔ እዚህ ጋር ስም ሳስገባ እዚህ ጋር ሳለሪያቸውን እንዲሰጠኝ የፈለግኩት ምን አደርጋለሁ? እዚህ ጋር መጥቼ እኩል ይሆናል ቪሉካፕ ወይም መጻፍ ስትጀምሩም ቪሉካፕ ይመጣል። እላው ላይ ክሊክ ሉካፕ ቫሊዩ እያለን ነው። እዚህ ጋር ነው ቫሊዩ የምናስገባው። እዚህ ላይ ክሊክ ኮማ ቴብል አሬ እያለን ነው። አጠቃላይ ይህን ቴብሉን ትመርጡለታላችሁ እስከታች ያለው ኮማ ኮለመን ኢንዴክስ ይላል። ከዚህ ውስጥ ማየት የፈለጋችሁት ስንተኛውን ነው መቁጠር ነው። ኔም 1 ዲፓርትመንት 2 እኛ ማየት የፈለግነው ሳላሪ ነው 3 እንላለን። ዲፓርትመንት ማየት ብንፈልግ ኖሮ 2 ነው የምንለው። ስለዚህ አሁን ሳላሪ ሶስተኛ ላይ ስላለ 3 እንላለን። ኮማ ኤግዛክት የሆነ ማች እንዲሰጠን ፎልስ የሚለውን እንነካለን ወይም ኤግዛክት ማች የሚለውን ከዛ ቅንፍ እንዘጋለን። በመቀጠል ኢንተር ነው የምንለው። አሁን እዚህ ጋር ቫሊዩ ስላልስገባ እንደዚህ ነው የሚለን። ለምሳሌ አሊ ብዬ ልጻፍ አሊ ኢንተር። የአሊ እንደምታዩት 50,000 ነው። ከዛ ደግሞ ለምሳሌ ሊዮ ኢንተር 52,000 እንደምትመለከቱት ማለት ነው። ስለዚህ ይሄ ወደታች በጣም ቢረዝምም እናንተ በቀላሉ እዚህ ጋር ብቻ እየጻፋችሁ የምትፈልጉትን ነገር በቀላሉ ማየት ትችላላችሁ። ዛራ ብዬ አሁን ኢንተር ብል 48,000 እንደምታዩት ያሳየኛል ማለት ነው። ኤችሉካፕ ደግሞ የዚህ ተቃራኒ ነው። ለምሳሌ ዳታችሁ ወደ ጎን የተጋደመ ቢሆን ኔም ዲፓርትመንት የሚለው እንደምታዩት ወደ ጎን ነው የተኛው ማለት ነው። ስለዚህ መልሳችሁን ደስ ያላችሁ ቦታ ጋር ማየት ይቻላል። ለምሳሌ እዚህ ጋር እናደርገው እኩል ይሆናል ኔም ብላችሁ መጻፍ ትችላላችሁ። እዚህ ጋር ብያችኋለሁ። ማየት የፈለኩት ሳለሪ ነው ኢንተር። ስለዚህ እኔ እዚህ ጋር ስም ሳስገባ እሱ ደግሞ እዚህ ጋር ሳላሪያቸውን ይነግረኛል። እኩል ይሆናል ልበል። ኤች ሉካፕ ወይም ሆሪዞንታል ነው። ክሊክ ሉካፕ ቫሊው እዚህ ጋር ነው እኛ የምንጽፍለት። ኮማ ቴብል አሪያችን የት ነው? ከዚህ ጀምሮ ይሄኛውን አንመርጠውም። ከዚህ ጀምረን እንዳለን እንመርጣለን ማለት ነው። ኮማ ሮ ኢንዴክስ ይላል። ቅድም ኮለመን ኢንዴክስ ነበር ያለን። አሁን የምንቆጥረው ከላይ ሳይሆን ወደ ጎን ነው። ስለዚህ 1 2 ሳለሪ ሶስተኛ ላይ ነው። ሶስተኛውን የምንፈልገው ስለዚህ 3 ቁጥር ኮማ ከዛ ኤግዛክት ማች እንዲሰጠን ፎልስ እንላለን። ቅንፍ መዝጋት ኢንተር። አሁን ማስገባት እንጀምር። ለምሳሌ ማያ ኢንተር። እንደምታዩት የማያ 55,000 ነው። እዚህ ጋር ደግሞ እንምጣና ለምሳሌ ጆን ኢንተር 60,000 እያለ ይቀጥላል። ይሄኛው ኤች ሉካፕ ይባላል ማለት ነው፣ ወይም ሆሪዞንታል ማለት ነው። ቪ ደግሞ ቨርቲካል ነው። ሌላው ደግሞ ኤክስ ሉካፕ ነው። ኤክስ ሉካፕ አሁን ቨርቲካልም ሆሪዞንታልም ይሰራል ብያችኋለሁ። ለምሳሌ ወደዚህ እንመለስና እዚህ ጋር በቪ ሉካፕ የሰራ ነው ነበረ እንዳለ እናጥፋውና እኩል ይሆናል። ለምሳሌ ኔም ሳስገባ ሳለሪ ነው ማየት የፈለኩት ኢንተር እላለሁ። ከዛ እዚህ ጋር እንጀምር ማለት ነው። ትንሽ ከፍ ላድርግላችሁ እና አሁንም ኤክስ ሉካፕ ነው አሁን የምንጠቀመው። እኩል ይሆናል ኤክስ ሉካፕ ትላላችሁ ወይም ገና ሲጀምሩ ይመጣል። ይኸውና ኤክስ ሉካፕ ቫሊዩ ይላችኋል። ስለዚህ ቫሊዩ የምንሰጠው እኛ እዚህ ጋር ስለሆነ ይሄን ክሊክ እናደርጋለን። ኮማ አሁን ልክ እንደቀድሞ ኮለመን ኢንዴክስ ወይም ቁጥሮች የምናስገባው ነገር አይኖርም ማለት ነው። ስለዚህ እዚህ ጋር የምናስገባው ስም የት ነው ያለው? ሉካፕ አሬ ይላል። ስለዚህ ስም ዝርዝራቸው እዚህ ጋር ስላለ እንዳለ ስም ዝርዝሩን እንመርጠዋለን። ከነዚህ ውስጥ ነው ቫሊዩ የሚያወጣልን ማለት ነው። ከዛ ኮማ ሪተርን አሬ ወይም ምላሹን ደግሞ ከየት ነው የምናገኘው? ከሳለሪ ነው። ሳለሪ ውስጥ ያለውን ይህንን አጠቃላይ እንመርጣለን ማለት ነው። ከዛ ቅንፍ ትዘጋላችሁ፣ ኢንተር ትላላችሁ ማለት ነው። አሁን አሊ ብዬ ላስገባ። ለምሳሌ አሊ ኢንተር። እንደምታዩት የአሊ መጥቷል። ሳራ ኢንተር። ስለዚህ ይሄኛው ቨርቲካል ነበር፣ ግን በኤክስ ሉካፕ በቀላሉ ሰራ ነው ማለት ነው። በተመሳሳይ እዚህ ጋር በኤች ሉካፕ ደግሞ የሰራ ነው ነበር። ይሄን ደግሞ እንዳለ ላጥፋውና ይሄ ዳታውን ሆሪዞንታል የተቀመጠው ነገር ግን በኤክስ ሉካፕ ይሄም መሰራት ይችላል። እኩል ይሆናል ኔምን ላምጣው እዚህ ጋር እኩል ይሆናል ልበልና ዲፓርትመንትንም እናምጣው። ከዛ እዚህ ጋር ነው የሚሰራው። እኩል ይሆናል ኤክስ ሉካፕ ክሊክ። ከዛ በኋላ ቫሊዋችን የት ነው ያለው? እዚህ ጋር ነው። ኮማ ሉካፕ አሬ ወይም እዚህ ጋር የሚገቡ ስም ዝርዝሮች ደግሞ የት ነው የተቀመጡት? እነዚህና ስለዚህ እነሱን አጠቃላይ እንደዚህ እንመርጣለን። ኮማ ምላሽ ደግሞ የፈለግነው ሳለሪ ነው። ሳለሪ ደግሞ ዝርዝሩ ያለው የት ነው? እዚህ ጋር አጠቃላይ ይህን መምረጥ። ከዛ ኮማ ብላችሁ መቀጠል ይቻላል። የተለያዩ ኦፕሽኖች አሉት። እዚህ ጋር መጨረስ ትችላላችሁ። ቅንፍ ዘግተን ኢንተር።
አሁን አሊ ብለን እዚህ ጋር ለምሳሌ እናስገባ። ወዲያው ደሞዙ ይመጣል። ሳራ ኢንተር እንደዚህ እያለ ይመጣል ማለት ነው። እዚህ ጋር ግን አንድ ቲፕ መመልከት እንችላለን። ለምሳሌ ደግሞ ይሄን ላጥፋውና በአንዴ ከአንድ በላይ ማየት ትችላላችሁ። እዚህ ጋር እነዚህን ኮፒ እናድርጋቸው እንዳለ ኮንትሮል ሲ ኮንትሮል ቪ። ከዛ ለምሳሌ እኔ ስም ሳስገባ ዲፓርትመንቱም እንዲመጣ ፈልጌያለሁ፣ ሳለሪውም እንዲመጣ ፈልጌያለሁ። ስለዚህ ይህንን ለምሳሌ በኤክስ ሉካፕ እንስራው። እኩል ይሆናል ኤክስ ሉካፕ፣ እዚህ ላይ ክሊክ፣ ሉካፕ ቫሊው እኔ የምመዘግብለት እዚህ ጋር ነው። እዚህ ላይ ክሊክ፣ ኮማ። የዚህ ስም ዝርዝር ደግሞ እንዳለ አሬው የት ነው ያለው? እዚህ ውስጥ ነው። ስለዚህ ስም ዝርዝር ይኸውና እመርጣለሁ፣ ኮማ። ሪተርን አሬ ወይም በምላሹ ቅድም እያየን የነበረው ሳለሪ ብቻ እየመረጥን ነበር። አሁን ግን ሁለቱንም ስለሆነ እንደዚህ እንመርጣቸዋለን፣ እነዚህን አጠቃላይ። ከዛ ቅንፍ መዝጋት፣ ኢንተር። አሁን መመዝገብ እንጀምር። ለምሳሌ አንደኛው ሰው አሊ ቢሆን ኢንተር ብንል አሊ ዲፓርትመንቱ ሴልስ ነው። እዚህ ጋር ደግሞ ሳለሪው መጣ። ሳራን ደግሞ እዚህ ጋር ብናስገባት ለምሳሌ ሳራ ኢንተር ኤችአር ነች፣ እንዳለ ደሞዟን መጣ። ስለዚህ ከአንድ በላይም እንደዚህ መመልከት ትችላላችሁ ማለት ነው። ሌላው ደግሞ ኢንዴክስ ነው። ለምሳሌ እዚህ ጋር ተመልከቱት፣ ዳታዎች አሉ። 1 2 3 4 ወርታችን እንደዚህ እያለ ይወርዳል። ለምሳሌ እዚህ ጋር ልምጣና ስድስተኛውን ማወቅ ወይም አራተኛውን ደስ ያላችሁን ቁጥር ማወቅ ከፈለጋችሁ ኢዚ ኳልቱ ኢንዴክስ ብላችሁ ጽፋላችሁ። እዚህ ጋር እንደምታዩት ክሊክ አሬ ሲለን ማወቅ የፈለግነው ሳላሪ ነው፣ ኮማ ስንተኛውን የፈለግነው ለምሳሌ ሶስተኛውን ከሆነ 3 ቁጥር ጽፈን ቅንፍ እንዘጋና ኢንተር ስንል ሶስተኛው 60 ሺህ ነው እያለ ነው። 1 2 3 ልክ ነው ማለት ነው። በተመሳሳይ ደግሞ ይሄ ዝርዝር አሁን ወርታች በጣም የሚወርድ ቢሆንና አምስተኛው ሰው ማን ነው ወይም 20ኛው ሰው ማን ነው ወርታችን እንዳልኳችሁ በጣም ቢረዝም ማለት ነው። ስለዚህ እኩል ይሆናል ኢንዴክስ ክሊክ አሬ ለምሳሌ ከዚህ ውስጥ ሊሆን ይችላል፣ ኮማ የፈለኩት አሁን ከመረጥኩት ውስጥ ሰባተኛው ሰው ማን ነው ወይም ስድስተኛው ሰው ማን ነው ይሆን ኢንተር። ስድስተኛዋ ዛራ ነች እያለ ነው። 1 2 3 4 5 6። ስለዚህ እንደዚህ እያደረጋችሁ የምትፈልጉትን መረጃ በቀላሉ ማውጣት ትችላላችሁ በኢንዴክስ። ሌላው ደግሞ ማች ነው። ለምሳሌ እኩል ይሆናል ማች እንበልና እዚህ ላይ ክሊክ። አሁን የፈለኩት ለምሳሌ ሊዮ የሚለውን እየፈለኩ ነው ብለን እናስብ። ሊዮ ብለን እንጽፋለን ወይም እናንተ የፈለጋችሁትን ማለት ነው። ቴክስት ስለሆነ ደብል ኮቴሽን ያስፈልገዋል፣ ኮማ። ከየት ውስጥ ነው ማየት የፈለግነው? ከዚህ ውስጥ ነው። ሊዮ እንመርጣለን ወደታች፣ ከዛ ኮማ። ሌዛን ነው ኤግዛክት ማች ነው እያለ ይቀጥላል። ኤግዛክት ማች የሚለውን ትነካላችሁ። ከዛ ቅንፍ መዝጋት፣ ኢንተር። አምስተኛ ላይ ነው እያለን ነው ማለት ነው። ወዲያው ስንሄድ እናገኘዋለን። 1 2 3 4 5 ሊዮ ያለው ስንተኛ ላይ ነው? አምስተኛ ማለት ነው። እዚህ ጋር እንምጣና ደግሞ ሊዮ ሳይሆን የፈለኩት አሊ ከሆነና ኢንተርብል አሊ አንደኛ ላይ ነው እንደምታዩት ያለው። እንዳልኳችሁ እነዚያውም በጣም ረጅም ዝርዝር ሲኖራችሁ በብዙ ያግዟችኋል ማለት ነው። ማችን እዚህ ጋር ልንመለከተው እንችላለን። ለምሳሌ ስም ዝርዝር እዚህ ጋር አለ። ፖዚሽናቸው ደግሞ እዚህ ጋር ስንት እንደሆነ ማወቅ ፈልጌያለሁ። ለምሳሌ እኩል ይሆናል ልበል። ከዛ ማች እንዲታያችሁ ግን ትንሽ ከፍ ላድርገውና ይሄን ከስር ተወሰነ እንደዚህ ፖዚሽን እኩል ይሆናል ማች ብለን እንጽፋለን። ማች ላይ ክሊክ ሉካፕ ቫሊዋችን መጻፍ ካልፈለጋችሁ ነው። ይሄኛው ደግሞ እዚህ ጋር ከሆነ የምትጽፉት ክሊክ እናድርግና ልክ አሁን እንደ ቪ ሉካፕ ማለት ነው ኮማ እናደርጋለን። ሉካፕ አሪያችን አጠቃላይ ያለውን እንመርጣለን። ስለዚህ የምንፈልገው ከየት ውስጥ ነው? ከዚህ ውስጥ ነው ማለት ነው። ከዛ ኮማ ኤግዛክት የሚለውን እንሰጠዋለን። ቅንፍ እንዘጋና ኢንተር። አሁን እዚህ ጋር ማስገባት ልጀምር። ለምሳሌ አሊ ኢንተር አንደኛ ላይ ነው እያለን ነው። ጆን የሚባል ሰው ቢመጣና ጆን ብዬ ብጽፍ ኢንተር ብል ጆን ሶስተኛ ላይ ነው እያለ ነው። ስለዚህ እንደ ቪ ሉካፕም እንደዚህ ልታዘጋጁት ትችላላችሁ። ሌላው ደግሞ ቹዝ ነው እዚህ ጋር የምትመለከቱት ማለት ነው። ለምሳሌ ጃንዋሪ፣ ፌብሩዋሪ እያለ ወርታችን የሚቀጥል ነገር አለ። እኛ ግን ቹዝን ተጠቅመን በቀላሉ የምንፈልገውን ነገር ማግኘት ፈልገናል። ስለዚህ ምን እናደርጋለን? እዚህ ጋር ለምሳሌ እኩል ይሆናል ቹዝ ብላችሁ ጽፋላችሁ። ይኸውና ኢንዴክስ ነምበር እዚህ ጋር ከሆነ የምንሰጠው ለምሳሌ እዚህ ጋር እንሰጣለን፣ ኮማ ቫሊዩ አሁን መስጠት ነው። ለምሳሌ መጀመሪያው ቫሊዩ እዚህ ጋር ነው ያለው፣ ኮማ እንደዚህ ያደረግን እንቀጥላለን ማለት ነው። እስከ መጨረሻው እናንተ ያላችሁን ዳታ በአጠቃላይ መምረጥ ትችላላችሁ። እንደዚህ ኮማ ኮማ እያደረጋችሁ ስለጨረስኩኝ አሁን ቅንፍ ዘግቼ ኢንተር እላለሁ። አሁን ቫሊዩ እዚህ ጋር ላስገባ። ለምሳሌ አንድ ባለ አንዱ ስንት ነው እንደምታዩት 50 ሺህ ነው፣ ወይም የጃንዋሪ ለምሳሌ 6 ቁጥር ብነካ ኢንተር ብል 6 ቁጥር ተመልከቱ 9 ሺህ እያለ ነው። 1 2 3 4 5 ስድስተኛው ማለት ነው።
ከዛ እዚህ ጋር መተን ደግሞ ዘጠነኛው ብናደርገው ኢንተር ብንል ዘጠነኛውም እንደምትመለከቱት አንድ አይነት ነው፣ 9 ቁጥር ነው። 10 ኢንተር ብንል ቁጥሩን በቀጥታ ያመጣልናል። ስለዚህ ረጅም ዳታ ካላችሁ ቹዝን በመጠቀም ወይም በቁጥሮች በመተካት በቀላሉ ማግኘት ትችላላችሁ ማለት ነው የምትፈልጉትን ዳታ። ሌላው ደግሞ ትራንስፖዝ ነው። እሱ ደግሞ መገልበጥ ማለት ነው። ለምሳሌ የቆመ ዳታ ካላችሁ ይሄ የምትመለከቱት ዳታ አለ። ለምሳሌ ይህንን ላጥፋውና አንዴ ወደ ጎን እንዲቀመጥ ከፈለኩኝ ለምሳሌ እኩል ይሆናል ትራንስፖዝ ብላችሁ ስትጽፉ ይመጣል። መጀመሪያ ላይ ክሊክ የትኛውን ነው መገልበጥ የፈለግነው? ይሄንን አጠቃላይ እስከታችን መርጠዋለን። እንደዚህ ከመረጥነው በኋላ ቅንፋችን መዝጋት ኢንተር ብንለው ወደ ጎን ይቀመጣል ማለት ነው። በቁሙ ነበር፣ አሁን ግን ተጋደመ። ከዛ ኤዲት ማድረግ ያለብን ነገር ካለ ኤዲት እናደርገዋለን ማለት ነው። እንደዚህ ደግሞ የተጋደመ ካለ መልሳችሁ ማስቆም ትችላላችሁ። ሌላው ደግሞ ኢንዳይሬክት ነው። ለምሳሌ እዚህ ጋር ክሊክ ላድርግ፣ ከዛ እዚህ ኳልቱ ኢንዳይሬክት ብለን እንጽፋለን ማለት ነው። ኢንዳይሬክት ከዛ ለምሳሌ ማወቅ የፈለኩት C4 ከሆነ እዚህ ጋር መጥቼ C4 ደብል ኮቴሽን ዘግተን ቅንፍ እንዘጋለን። ኢንተር C4 ላይ ያለው እንደምታዩት 6000 ነው እያለ ነው። ቼክ እናድርገው። C እዚህ ያለ 4 ደግሞ እዚህ ጋር አለ ማለት ነው። እንደዚህ እያደረጋችሁ የምትፈልጉትን ብቻ እየቀያየራችሁ ማምጣት ይቻላል። ለምሳሌ C5ን ማምጣት ከፈለኩኝ C5 55000 ይመጣል ማለት ነው። እነዚህን ለማወቃችሁ አሁን የተለያዩ ስራዎችን ሲሰሩ አንድ ላይ ያቀናጃችሁ እንድሰሩበት ያደርጋችኋል። ሌላው ደግሞ ኦፍሴት ነው። ከሆነ ሪፈረንስ ላይ የተነስታችሁ የምትፈልጉትን ነገር ለማግኘት ነው። ለምሳሌ እዚህ ጋር ክሊክ ላድርግና እኩል ይሆናል ኦፍሴት ክሊክ እናድርግ። ሪፈረንስ ይላል መነሻችን ለምሳሌ ኔም የሚለው እዚህ ላይ ክሊክ ላድርግበት። ከዛ በኋላ ኮማ እናደርጋለን። ሮ እያለን ነው። ስለዚህ አሁን ካለሁበት ለምሳሌ 1 2 3 ወርጄ እዚህ ጋር እንደምትመለከቱት ይሄን የፈለኩት ማለት ነው። ስለዚህ 3 ብዬ ጽፋለሁ። ሮ ሲለኝ 3 ኮማ ኮለመን ደግሞ አሁን ካለሁበት ለምሳሌ 1 2 እዚህኛው ጋር ማለት ነው። ስለዚህ 2 ከዛ መቀጠል ይቻላል። እዚህ ማስቆም ትችላላችሁ ማለት ነው። ሌሎቹ ኦፕሽናል ናቸው። ኢንተር 60,000 ነው እንደምትመለከቱት ማለት ነው። ከዚህኛው ሪፈረንስ አንጻር ጆን ከዛ ደግሞ እዚህ ጋር ነበር የመጣ ነው። በተመሳሳይ ይህን ቁጥር ብንቀይረው ለምሳሌ እዚህ ጋር ልምጣና አሁን ካለሁበት ሪፈረንስ 20ኛው ወይም 10ኛው እያላችሁ መጠየቅ ትችላላችሁ። ለምሳሌ ከዚህ ወደ ታች 6ኛው ማን ነው የሚለውን ብፈልግ ወደ ጎን እዚህ ጋር 2 ባለበት ይሁን ኢንተር 48000 እያለኝ ነው 7ኛው ማለት ነው። ስለዚህ ኦፍሴት ይሄን ይመስላል ማለት ነው። ከሌሎች ጋርም አብሮ ይሰራበታል። ወደፊት እሱን አሳያችኋለሁ። ሌላው ደግሞ ሃይፐርሊንክ ነው። ይሄም መሰረታዊ ከሚባሉት ውስጥ ነው ማለት ነው። ትንሽ ከፍ ላድርግላችሁና እዚህ ጋር የምታዩቸው አሁን ስሞች አሉ። እዚህ ጋር ደግሞ ትክክለኛ ሊንኮች ናቸው። እነዚህ ክሊክ ብታደርጓቸው የሚወስዷችሁ ማለት ነው። ለምሳሌ ክሊክ ባደረገው ቀጥታ ወደ እኔ ወደ ዩቲዩብ ቻናል ይወስዳችኋል። አሁን ግን ላጥፋውና እንደዚህ ረጅም ጽሁፍ ሳይሆን የፈለኩት እችኛዋን ብቻ እንዲጠቀም ነው፣ አጠር ያለ ማለት ነው። ስለዚህ ምን እናደርጋለን? እኩል ይሆናል ሃይፐርሊንክ ብለን እንጽፋለን፣ ወይም መጻፍ ስንጀምር ይመጣል ማለት ነው። ክሊክ ሊንክ ሎኬሽን ዋናውን ላይ ክሊክ ታደርጋላችሁ። ዋናው ይሄ ነው፣ ወይም እዚህ ጋር ያሉት ማለት ነው። ይሄውን ቀጥታ ከዩቲዩብ ላይ ያመጣሁት ሊንክ ነው። ኮማ በምን ስም ልተካ ወይም ፍሬንድሊ ኔም እያለ ነው፣ አጠር ባለ ስም መተካት ማለት ነው። ይሄን ከፈለኩ ኤ ብቻ ልለውም እችላለሁ። አሁን ግን አድናቆት ቲዩብ ብየዋለሁ። ከዛ ቅንፍ ዘጋና ኢንተር ብል አጠር ያለ ሆነ ማለት ነው። እንደምታዩት እንደዚህ ዝርዝር ነገር የለውም፣ አድናቆት ቲዩብ ይላል። የሌሎቹንም እንዲሰራልኝ ከዛ ሳብ አድርገዋለሁ ወርታች። ተመልከቱት። አሁን ይህን ያህል ዝርዝር ነገር የለም፣ እቺ ብቻ አጠር ያለች ነች። ይህን ከዛ ለጊዜው ሃይድ ማድረግ ትችላላችሁ። እንደዚህ አድርገን ሃይድ ብናደርገው እንደምትመለከቱት ይሄኛውንም በተመሳሳይ ሃይድ ልናደርገው እንችላለን። አሁን እጥር ምጥን ያለ ሊንክ አለ ወደምንፈልገው ነገር፣ ከዛ በእነዚህ ሊንኮች መግባት ይቻላል። ስለዚህ አሁንም ወደዚህ ወደ ኖታችን ልመልሳችሁና እስከ ሃይፐርሊንክ ያለውን ተመልክተናል። አሁን ደግሞ ከጽሁፍ ጋር በተገናኘ የሚያግዙንን እዚህ ጋር የምትዋቸው እናያለን ማለት ነው። ለምሳሌ ኮንካት አለ። ይሄኛው የተለያዩ ጽሁፎችን በአንድ ላይ ለማያያዝ ነው። ቴክስት ጆይን አለ። ይሄም ቴክስቶችን ወይም ጽሁፎችን ያገናኝልናል። ከዚህኛው ግን የሚለየው ምንድን ነው? ከኮንካት የሚለየው ይሄኛው በጣም ብዙ የሆኑ ቴክስቶችን አንድ ላይ ማያያዝ ትችላላችሁ ማለት ነው። ሌፍት ከጽሁፋችሁ ለምሳሌ እናንተ ከፈለጋችሁ ጀምሮ በስተግራ በኩል ያለውን እንዲያወጣላችሁ ማድረጊያ ነው። ራይት ደግሞ በቀኝ በኩል፣ ሚድ መሀል ላይ ያለችውን መርጣችሁ የምታወጡበት ነው። ሌንግዝ ደግሞ የቴክስታችሁን ብዛት መቁጠር ከፈለጋችሁ ሌንግዝን ትጠቀማላችሁ። ትሪም የበዛ ነገር ካለ ለመቁረጫ ነው። መሀል ላይ ክፍተቶች ወይም ስፔስ ይኖራል። እነዛን የምታስተካክሉት በትሪም ነው። አፐር ደግሞ ሁሉንም ጽሁፎቻችሁን ካፒታል ሌተር የምታደርጉበት ነው። ሁሉንም ጽሁፍ ደግሞ ስሞል ሌተር ማድረግ ከፈለጋችሁ ሎወርን ትጠቀማላችሁ።
ስታንዳርዱን የጠበቀ ወይም ፕሮፐር ማድረግ ከፈለጋችሁ ደግሞ ፕሮፐርን መጠቀም ይቻላል። አሁን በተግባር ላሳያችሁ። ስለዚህ ከኮንካት እንጀምር። እዚህ ጋር የልጅ ስም አለ፣ እዚህ ጋር የአባት ስም አለ። ሁለቱን ላይ ያስፈልግ ያለው ስማቸውን ሳያይዝ ደግሞ መሀል ላይ ክፍተት ያስፈልገኛል። ስለዚህ ይሄኛው ፉል ኔም ቢሆን ምን ማለት እንችላለን? እዚህ ኳልቱ ትንሽ ከፍ ላድርግላችኋል በደንብ እንዲታያችሁ እንትኑ እዚህ ጋር ልምጣና እኩል ይሆናል ኮንካት ወይም መጀመሪያ ላይ ይመጣላችኋል። ክሊክ ቴክስታችሁ ምረጡ ይላል። የመጀመሪያው ቴክስት ይሄ ነው፣ ኮማ ሁለተኛው ቴክስት ይሄ ነው። ከዛ በፊት ግን እንዳልኳችሁ ክፍተት ስለሚያስፈልገን ደብል ኮቴሽን አድርገን ከኪቦርድ ላይ አንድ ስፔስን ስንነካ ክፍተት ይሰጥልናል። ከዛ ደብል ኮቴሽኑ ይዘጋል። ከዛ ኮማ ሶስተኛው ቴክስታችን ደግሞ ይሄ ነው ማለት ነው። ከዛ ቅንፍ መዝጋት ኢንተር። አሊ ካህን እንደምታዩት መሀል ላይ ስፔስ አግኝተናል። ቅድም በደብል ኮቴሽን ስላስገባን ሌሎቹን እንዲሰራ ሁለቴ ክሊክ ማድረግ ወይም ጫፏን ይዛችሁ ጎተት ስታደርጉ የሁሉንም ኮኔክት አደረገልን ማለት ነው። እንደዚህ ቴክስት ጆይን ደግሞ እንዳልኳችሁ ከአንድ በላይ የሆኑ ነገሮችን ለምሳሌ አሊ ካህን ሴልስ እዚህ ጋር ሳለሪያቸው ይሄ ሙሉ አንድ ላይ እንዲጻፍ ፈልግ ያለው እዚህ ጋር። ስለዚህ እኩል ይሆናል ቴክስት ጆይን ብላችሁ ጽፋላችሁ። ይኸውና ክሊክ። ከዛ በኋላ መለያ ምን ልጠቀም እያላችሁ ነው። ክፍተት መጠቀም ትችላላችሁ፣ አንደርስኮር መጠቀም ደስ ያላችሁ። ለምሳሌ እኔ የፈለግኩት አሁን እዚህ ጋር ክፍተት ብቻ እንዲያደርግ ነው ማለት ነው። ስለዚህ ክፍተት እንደዚህ ደብል ኮቴሽን አሁንም ከዛ ኮማ እዚህ ጋር ትሩና ፎልስ ይላችኋል። ባዶ ቦታ ካገኘ ምን ያደርገው ነው? ኢግኖር ያደርገው። ስለዚህ ትሩ የሚለውን እንመርጣለን። አሁን ጨረስን ማለት ነው። ቴክስቶቻችን መምረጥ ነው የሚገናኙትን። ክሊክ ኮማ እዚህ ላይ ክሊክ ኤቱ ቢቱ እያለን መሄድ ነው። ኮማ ጨረስን። ቅንፍ እንዘጋለን። ኢንተር። አሁን ሁሉንም ጽሑፍ አንድ ላይ እንደምታዩቸው አገኘናቸው። ከዛ የሌሎቹን እንዲሰራ እዚህ ጋር ሁለቴ ክሊክ ማድረግ ነው። የፈለጋችሁት ደግሞ በኮማ ከሆነ ለምሳሌ በኮማ ለመለየት መሀል ላይ መለያው ምን ላድርግ ብሎ እየጠየቅን ነበር። ስፔስ ሳይሆን የፈለግነው ኮማ ከሆነ ኮማ እናደርጋለን። ኢንተር። አሊ ኮማ ካህን እያለ ይቀጥላል። አንደርስኮር ከፈለግን ደግሞ እዚህ ጋር መተን ወይም እንደዚህ ጭረት ነገር ኢንተር አሊ ጭረት ካህን እያለ ይቀጥላል። የሌሎቹን እንዲሰራ እዚህ ጋር ደብል ክሊክ ማድረግ ይቻላል ማለት ነው። ስለዚህ እንደዚህ የተነጣጠሉ ነገሮችን ሰብሰብ በማድረግ ከፈለጋችሁ በቴክስት ጆይን መጠቀም ይቻላል። ሌላው ሌፍት ሚድ የመሳሰሉት ነገሮች ናቸው። ለምሳሌ አሊ ካህን የሚለው ጋር መተን እኩል ይሆናል ሌፍት ብለን የምንጽፈው በግራ በኩል ክሊክ ቴክስቱ የቱ ነው? ይሄኛውን ቴክስት ኮማ በግራ በኩል ስንት ትፈልጋለህ እያለ ነው። ግራ ማለት አሁን ይሄኛው ሁለት ብሎ አሁን ኤ እና ኤል ብቻ ናቸው የሚወጡት። ሁለት አልኩት። ቅንፍ ዘጋና ኢንተር። እንደምታዩት ኤ እና ኤል ብቻ ወጥተዋል። የሌሎቹን እንዲሰራ እዚህ ጋር መጎተት ወይም ደብል ክሊክ ማድረግ። እንደምታዩት የመጀመሪያ ብቻ ወጥተዋል። ሶስት ብለው ደግሞ ሶስቶቹ ይወጣሉ። ለምሳሌ ይህንን ቀይረ ነው ሶስት ኢንተር። የሌሎቹን እንዲሰራ ደብል ክሊክ ማድረግ ወይም መጎተት። ሶስት አወጣለን። በየት በኩል ነው ግን ያወጣው? በዚህ በግራ በኩል። እናንተ ደግሞ የፈለጋችሁት በቀኝ በኩል ከሆነ ይሆናል ራይት ብላችሁ ጽፋላችሁ ማለት ነው። እንደዚህ ቴክስታችን ይኸውና በዚህ በኩል ስንት ያውጣ ነው? ሶስት ብለው ለምሳሌ ኮማ አድርጌ ሶስት ያወጣል። ኢንተር። እንደምታዩት ኤች ኤ ኤንን ወስዶታል። የሌሎችን እንዲሰራ እንደዚህ ማውጣት ይቻላል ማለት ነው። የመሃሉን ደግሞ ማውጣት ከፈለጋችሁ ሚድ መጠቀም ይቻላል። እኩል ይሆናል ሚድ ቅንፍ መንካት ወይም እዚህ ላይ ክሊክ ቴክስታችን ይኸውና ኮማ ስታርት ነምበር ይላል። ከስንተኛው ይጀምር? ለምሳሌ አሊ ይላል። እንዲጀምር የፈለኩት ከኬ ነው። ለምሳሌ ኬ ስንተኛ ነው ያለው? አንድ ኤ አንድ ነች፣ ኤል ሁለት፣ አይ ሶስት፣ ስፔሱም ይቆጠራል አራት፣ ኬ አምስተኛ ነች። ስለዚህ ከአምስት ጀምር። የምፈልገው ግን ከዛ ሁለት ነው። ኢንተር። ከኬ ጀምሮ ሁለት እንደምታዩት። ከዛ የሌሎቹ እንዲሰራ ደብል ክሊክ ማድረግ እንችላለን። ለምሳሌ ደግሞ ይህንን አራት ላድርገው። ኢንተር። አራት ይወጣል። የሌሎቹ እንዲሰራ እዚጋ ደብል ክሊክ ብናደርግ ደግሞ በዚህ መንገድ ይወጣል። አሁን እነዚህ ሶስት የሆኑት ለምንድነው? ለምሳሌ እዚጋ መነሻውን አራት ስላደረግነው እቺ ክፍተቷንም መሀል ላይ ያለችዋንም ስለሚቆጥራት ነው። ሌላው ደግሞ ትሪም ማድረግ ነው። ለምሳሌ ትንሽ ከፍ ላድርግላችሁና እዚህ ጋር ያለውን ስፔስ አሁን ተመልከቱት። በጣም ሰፊ ጋፕ አለ። እንደዚህ እየመጣ እንደዚህ እየጎተተን አናስተካከልም ማለት ነው። በአጭሩ ምን ማድረግ ይቻላል? እዚህ ጋር ለምሳሌ እኩል ይሆናል ትሪም ብለን እንጽፋለን። ይሄውና ትሪም። ቴክስቱ የቱ ነው ትሪም የሚደረገው? ይሄ ነው። ቅንፍ መዝጋት ኢንተር። አሊ ካህን አሁን ተስተካክሎ ተጽፏል። መጀመሪያ ምስሉ ላይ ችግር አልነበረም። የሌሎቹ እንዲሰራ ደብል ክሊክ ወይም መጎተት። ከዛ እዚህ ጋር ሰፋ እናድርገው። እንደምታዩት ይሄ ሁሉ ክፍተት አሁን ተስተካክሎ እንደዚህ ቁልጭ ያለ ጽሑፍ አግኝተናል ማለት ነው።
ከዛ ይሄን አጥፍታችሁ ይሄንን ኮፒ አድርጋችሁ መውሰድ ትችላላችሁ ወደዚህኛው። ከዛ ደግሞ ለምሳሌ ይሄኛው ስሞል ሌተር ነው። ይሄ ደግሞ ካፒታል፣ ግማሹ ዝብርቅርቅ ያለ ነው። ሁሉንም ካፒታል ሌተር ማድረግ ከፈለግን አሁን ኢዝ ኢኳል ቱ አፐር ቴክስት ወይም አፐር ብላችሁ ሲጽፉ ተመልከቱት። እዚህ ጋር ያለውን ነው አፐር ማድረግ የፈለግነው። ቅንፍ ዘግተን ኢንተር ብንል ሁሉም ካፒታል ሌተር ይሆናል። ደብል ክሊክ ብናደርግ ወደታች እንደምታዩቸው እዚህ ምን ያሉት እንዳለ ካፒታል ሌተር ሆነዋል ማለት ነው። ሁሉንም ደግሞ ስሞል ሌተር ማድረግ ከፈለግን እኩል ይሆናል ሎወር ብለን እንጽፋለን። ይኸውና ሎወር ቴክስቱ ይኸውና፣ ቅንፍ መዝጋት ኢንተር። ሁሉም አሁን ስሞል ሌተር ሆኗል። ደብል ክሊክ እንደምታዩት። ፕሮፐር ደግሞ ማለት የመጀመሪያ ስም ወይም መነሻ ካፒታል ይሆናል፣ የአባትም ስም መነሻው ካፒታል ይሆናል ማለት ነው። ስለዚህ ኢኳልቱ ፕሮፐር ብለን እንጽፋለን። ፕሮፐር ይኸውና፣ ቴክስታችን እንምረጥ፣ ቅንፍ እንዘጋና ኢንተር። አሊካን ኤ ካፒታል ነች፣ ኬ ካፒታል ነች። ይሄ ትክክለኛው ይሄኛው ነው ማለት ነው። ከዛ ይሄን መጠቀም እንችላለን፣ ሌሎቹን ማጥፋት ስለምንችል። አሁንም ልመልሳችሁና ወደዚህ ወደ ኖታችን እስከ ፕሮፐር ያለውን ተመልክተናል። እዚህ ጋር ግን ቴክስት ሌንግዝን ዘለናታል። አንድ ቼክ እናድርገው። ለምሳሌ ቴክስት ሌንግዝ ደግሞ በቴክስቱን ሌንግዝ መቁጠር ማለት ነው። ለምሳሌ ላጥፈውና ይኸውን ስንት ነው? ለምሳሌ አበበ ከበደ እስከሚለው የተጻፈው እኩል ይሆናል ሌንግዝ ወይም ይኸውና ክሊክ። ይሄን ልቆጥረው ነው ስንት ካራክተር እንደሆነ። ቅንፍ ዘጋና ኢንተር 12 ነው እያለ ነው እስከነ ክፍተቱ ማለት ነው። ሌሎቹንም እንዲቆጥር ከፈለገን እስከዚህ ብናደርገው፣ ስለዚህ አበበ ከበደ 12 ነው፣ ሳራ ኃይሉ 10፣ ዳዊት ተክሌ 11 እንደዚህ እያለ ይቀጥላል። ሌላው ደግሞ ከቀንና ከዳታ ትንተና ጋር የተገናኙ ናቸው። እዚህ ጋር የምትመለከቷቸው አንደኛ ቱዴይ ነው። እሱ የዛሬውን ቀን በራሱ እንዲጽፍ የምታደርጉበት ነው። ናው ደግሞ የአሁኑን ሰዓት የምታጽፉበት ነው። ዴትድ ኢፍ ደግሞ ሁለት ቀኖች ቢኖሯችሁ በሁለቱም መካከል ያለውን የወር የቀን የዓመት ልዩነት በቀላሉ ካልኩሌት የምታደርጉበት ነው። ኔትወርክ ዴይ ደግሞ ቅዳሜና እሁድን ሳይጨምር የስራ ቀናትን ብቻ መቁጠር ከፈለጋችሁ የምትጠቀሙበት ነው። ወርክ ዴይ ደግሞ ምንድን ነው? ለምሳሌ ዛሬ ላይ ቆማችሁ ከ5 ቀን በኋላ የስራ ቀን ምን ላይ ያርፋል የሚለውን ቼክ የምታደርጉበት ነው። ምሳሌ ስንሰራ በደንብ ግልጽ ይሆንላችኋል። ዩኒክ ደግሞ ዳታ ሳይደጋገም የምትለዩበት ዘዴ ነው ማለት ነው። ፊሊተር ደግሞ የምትፈልጓትን ነገር ብቻ ነጥላችሁ የምትመለከቱበት ነው። ሶርት ደግሞ በቅደም ተከተል የምናስቀምጥበት ነው። ስኩዌንስ ደግሞ ቁጥሮችን በተከታታይ የምናስቀምጥበት፣ ቀኖችን ሊሆን ይችላል፣ የመሳሰሉትን በተከታታይ የምናስቀምጥበት ነው። ሰርች ደግሞ በአንድ ጽሑፍ ውስጥ የምንፈልገው ነገር የት እንዳለ ለማወቅ እንጠቀምበታለን። መጨረሻ ላይ እንዳልኳችሁ ደግሞ አንድ ቲፕ ጨምርላችኋል፣ እነዚህም በተግባር ካየን በኋላ። ስለዚህ ወደ ዴት እንምጣ። ለምሳሌ የዛሬውን ቀን ማወቅ ከፈለኩኝ እዚህ ጋር ኢዝ ኢኳል ቱ ቱዴይ ብለን መጻፍ እንችላለን። ከዛ ቀንፍን ዘጋና ኢንተር ስንል የዛሬው ቀን መጣ ማለት ነው። ናው ደግሞ ሰዓቱ እንዲመጣ ነው። ኢዝ ኢኳል ቱ ናው ብላችሁ ቅንፍ ትከፍቱና መልሳችሁ ዘግታችሁ ኢንተር ስትሉ ቀንና ሰዓቱ እንደምታዩት ሙሉ መረጃው ይመጣል ማለት ነው። ዴትድ ኢፍ ደግሞ በሁለቱ መካከል ያለውን ልዩነት የምናሰላበት ብለናል። ለምሳሌ አንድ ሰው ስራ ጀመረ ወይም ስታርት ዴት የቀኑ እዚህ ጋር አለ፣ ያቆሙበት ደግሞ እዚህ ጋር አለ። በመሀል ያሉትን አመታቶች በቀላሉ መስራት ትችላላችሁ። ለምሳሌ እኩል ይሆናል ዴትድ ኢፍ ብላችሁ ጽፋላችሁ። ዴትድ ኢፍ ቅንፍ መክፈት ከዛ የመጀመሪያው ቀን አሁን ይሄኛው ነው ኮማ፣ ሁለተኛው ቀን ደግሞ ይሄ ነው ኮማ። የምንፈልገው ይር ስለሆነ ዋይ እንላለን። ከዛ በኋላ ደብል ኮቴሽን ዘግተን ቅንፍ እንዘጋለን ማለት ነው። ስለዚህ በዚህና በዚህ መካከል ያለውን ዋይ ወይም ይር አመት ብለነዋል። ኢንተር 2 ዓመት ነው እያለን ነው። ሌሎቹን እንዲሰራ እዚህ ጋር እናመጣለን። 4 ዓመት፣ 2 ዓመት፣ 3 ዓመት 0 ይላል እዚህ ጋር ለምሳሌ 22 እና 23 እዚህ ጋር ወራቸው በጣም ተቀራራቢ ስለሆነ 1 ዓመት አይሞላም ማለት ነው። የፈለግነው ወር ከሆነ ደግሞ እችኛዋን ዋይዋን ማጥፋት ብቻ ነው። ዋይዋን ወደ ኤም ብንቀይራት መንዝ ትሆናለች። ኢንተር 35 መንዝ ነበር በመሃል። ሌሎቹ እንዲሰራ እንደዚህ 56 ወር አለ፣ 25፣ 40፣ 9 እዚህ ጋር እንደምታዩት 9 ወር ቅድም 0 ዓመት የነበረው ማለት ነው። ቀን ደግሞ ከሆነ የፈለጋችሁት እዚህ ጋር ይሄኛውን ኤም የሚለውን ዲ ማድረግ ብቻ ነው። ዲ ትላላችሁ ኢንተር። ከዛ ሌሎቹ እንዲሰራ ክሊክ ማድረግ። ስለዚህ በአመታቶች መካከል ያለውን ቀን ወርና ዓመት እንደዚህ መለየት ይቻላል። ሌላው ደግሞ ኔትወርክ ብያችኋለሁ፣ ወይም ደግሞ የስራ ቀናቶችን የምንቆጥርበት ነው። ለምሳሌ አንድ ሰው ስራ ዛሬ ጀመረ፣ ያበቃበት ቀን ደግሞ ይኸውና። በመሃል ምን ያህል የስራ ቀኖች ነበሩ ብለን ብንሰራ ወይም ቅዳሜና እሁድን ሳይጨምር ማለት ነው። ስለዚህ እኩል ይሆናል ኔትወርክ ዴይስ ብለን እንጽፋለን። ወይም ይኸውና ኔትወርክ ዴይስ ስታርት ዴት ይኸውና ኮማ
ኢንድ ዴት ይኸውና የቆመበት ቅንፍ መዝጋት ኢንተር። ብዛታቸው 9 የስራ ቀናት ነበሩ በሁለቱ መካከል። ክሊክ እናድርግ። በዚህ ጋር ደግሞ 11 የስራ ቀናቶች በሁለቱ መካከል 10 እንደዚህ እያለ ይቀጥላል። ስለዚህ የስራ ቀኖችን እንደዚህ መቁጠር ትችላላችሁ በቀላሉ። ሌላው ደግሞ ወርክ ዴይ ነው። ለምሳሌ አንድ ሰው ዛሬ ስራ ጀመረ። ቀኑን ላስገባው እዚህ ጋር በሾርት ከት ቀን ማስገባት እንችላለን። ከዛ ስራውን ለመጨረስ የሚፈጅበት ለምሳሌ 3 ቀን ነው ብለን እናስብ። ስለዚህ መሀል ላይ ያሉትን ቅዳሜና እሑድ አይቆጠሩም። የስራ ቀኖቹ ብቻ ናቸው የሚቆጠሩት ማለት ነው። ስለዚህ እዚህ ጋር ልምጣና እኩል ይሆናል ወርክ ዴይ ልበለው። መነሻው ወይም ዛሬን የተጀመረው ኮማ የሚፈጅበት ቀን ለምሳሌ ስራው 3 ቀን ይፈጅብኛል ካለ እንደዚህ እናደርግና 3 ቀን እናስገባለን ኢንተር። ስለዚህ ይህንን ፎርማቱን ወደ ቀን ቀይረው። ክሊክ ጀነራል ጋር መተን ሾርት ዴት። ስለዚህ መቼ ነው ስራው የሚያልቀው ማለት ነው? በ18 ነው የሚያልቀው ማለት ነው። ምክንያቱም አሁን ዛሬ ስንት ነው ቀን? 13 ነው። ነገ ቅዳሜ ነው አይሰራም፣ እሁድም አይሰራም። ስራው የሚጀምረው በ15 ነው። ከዛ በኋላ 3 ቀን ሲጨምሩበት 18 ይሆናል ማለት ነው። ለምሳሌ አንድ ሰው ደግሞ መጥቶ ስራው 20 ቀን ይፈጅብኛል ካለን ኢንተር ብንለው የሚያልቅበት ቀን ይሄን ይሆናል ማለት ነው። ስለዚህ መሀል ላይ ያሉትን ቅዳሜና እሁዶችን ያወጣቸውና ስራችሁ መቼ እንደሚጠናቀቅ በጣም በቀላሉ ማግኘት ወይም መስራት ትችላላችሁ። ሌላው ደግሞ ዩኒክ ነው። ለምሳሌ እዚህ ጋር አሊ፣ ሴልስ፣ ሳራ እያለ እንደዚህ ይቀጥላል። እየተደጋገመ አለ። አሁን አሊ እዚህ ጋር አለ፣ እዚህ ጋር አለ፣ ሌሎችም ተደጋግመዋል። ነገር ግን እኛ የፈለግነው ዩኒኩን ነው ያልተደጋገመው ማለት ነው። ስለዚህ እኩል ይሆናል ዩኒክ ብለን እንጽፋለን። ወይም መጻፍ ስንጀምርም ይመጣል። ይኸውና ዩኒክ አሬውን ስጡኝ ሲለን ለምሳሌ ከዚህ ውስጥ ከሆነ ከነዚህ ውስጥ ዩኒኩን ብቻ አውጣ ብንለው ከዛ ቅንፍ እንዘጋና ኢንተር። አሊ፣ ሳራ እንደምታዩቸው እነዚህ ናቸው። ሌላው የተደጋገመ ነው ማለት ነው። ወደ ጎን ያለውም ግን አብሮ እንዲወጣ ከፈለጋችሁ እኩል ይሆናል ዩኒክ ብላችሁ ትጽፋላችሁ። ከዛ አጠቃላይ ይህንን እንመርጠዋለን። ቅንፍ መዝጋት ኢንተር ብንል እንደምታዩት ዩኒኩ ይሄን ይመስላል ማለት ነው፣ ያልተደጋገመ። ሌላው ደግሞ ፊልተር ነው። የምትፈልጉትን ነገር ብቻ ነጥላችሁ ማየት እንድትችሉ የሚያደርጋችሁ ነው። ስለዚህ እዚህ ጋር ከሆነ የፈለጉት ለምሳሌ ማየት እዚህ ጋር ክሊክ አደርጋለሁ። እኩል ይሆናል ፊልተር፣ እዚህ ላይ ክሊክ ማድረግ ከዛ አሬውን ይጠይቃችኋል። አጠቃላይ ትመርጣላችሁ ማለት ነው። ለምሳሌ እስከዚህ ልምረጠው፣ ኮማ ኢንክሉድ ይላል። ከዚህ ውስጥ አሁን እኛ ፊልተር አድርገን ማየት የፈለግነው ለምሳሌ ምንድን ነው እዚህ ጋር ዲፓርትመንታቸው ሴልስ የሆኑትን ብቻ ነው። ስለዚህ እዚህ መተን ወደታች እንደዚህ እንመርጣለን። ከዚህ ውስጥ ማየት የፈለግነው እኩል ይሆናል እንልና ሴልሶችን ስለሆነ ደብል ኮቴሽን አድርገን ሴልስ ብለን እንጽፋለን ማለት ነው። እንደዚህ ደብል ኮቴሽን ከዛ ቅንፍ መዝጋት ኢንተር። ይዋቸው ሴልሶቹ ብቻ ናቸው የመጡት። በተመሳሳይ ደግሞ የፈለግነው ኤችአር ከሆነ ወይም ፋይናንስ ከሆነ እዚህ ጋር መተን እችን ብቻ መቀየር ይሆናል ማለት ነው። ስለዚህ እዚህ ጋር ኤችአር ብንለው ኢንተር፣ ኤችአር ብቻ ይመጣል። ስለዚህ ዋና ዳታችሁ ሳይነካ እዚህ ጋር ፍሊተር እያደረጋችሁ የምትፈልጉትን ብቻ ማየት ትችላላችሁ። ስለዚህ አሁን ለምሳሌ ደሞዛቸው ከ50 ሺህ በላይ ስማቸው እንደዚህ እየሆነ የሚለውንም እያመጣችሁ ፍሊተር ማድረግ ትችላላችሁ ማለት ነው። ሌላው ደግሞ በቅደም ተከተል ማስቀመጥ ነው፣ ሶርት ማድረግ ዋናውን ዳታ ሳትነኩ ማለት ነው። እዚህ ጋር ማድረግ ከፈለግኩ ለምሳሌ ዚኳልቱ ሶርት ብለን እንጽፋለን። እዚህ ላይ ክሊክ ከዛ በኋላ ምረጡ ይለናል። አጠቃላይ ይህን እንመርጣለን ማለት ነው። ኮማ ሶርት ኢንዴክስ ይላል። ስለዚህ ሶርት ማድረግ የፈለግነው ለምሳሌ በስማቸው ከሆነ ወይም በስም ዝርዝራቸው ስንተኛ ላይ ነው ያለው? ይሄ አንደኛ ላይ ነው። ስለዚህ አንድ ቁጥርን እንነካለን። ኮማ አሴንዲንግ ነው ዲሴንዲንግ ይላል። ከትንሽ ወደ ትልቅና ከትልቅ ወደ ትንሽ ማለት ነው። አሴንዲንግ ይሁን ለምሳሌ እያደገ ይሄድ፣ ቅንፋችን መዝጋት ኢንተር። አሁን የጠየቅነው በምንድን ነው? እኛ በስማቸው ስለሆነ አሊ አንደኛ ነው አሊ፣ ከዛ ጄ ቤት፣ ከዛ ኤል ቤት፣ ኤም እያለ እንደዚህ በቅደም ተከተል ያስቀምጥላችኋል። ርዕሱን ይህን ከፈለጋችሁት ደግሞ ኮፒ አድርጋችሁ ከላይ ቁጭ ማድረግ ትችላላችሁ ማለት ነው። እንደዚህ ለክትትል እንዲያመቻችሁ። እዚህ ላይ ደግሞ ክሊክ አድርጋችሁ ለምሳሌ ሶርት ማድረግ የፈለጋችሁት በዲፓርትመንት ከሆነ ዲፓርትመንት ስንተኛ ላይ ነው ያለው? 1 2። ስለዚህ ቺኛዋን ቁጥር 1 ብለን የጀመርናትን 2 እናደርግና ኢንተር ብንል ደግሞ በዲፓርትመንት ይሆናል ማለት ነው። ኤፍ ቤት መጀመሪያ ከዛ ኤች አይ እያለ ይቀጥላል። በደሞዛቸው ከፈለጋችሁ ለምሳሌ ደሞዛቸው ትንሽ ሆኖ ከላይ ከዛ እያደገ እንዲሄድ ከፈለጋችሁ ደግሞ ፎርሙላ ላይ አሁንም ክሊክ እናደርግና ሶርት የምታደርግልን ምኑ ነው እንበለው? ሶስተኛ ላይ ያለውን ሳላሪውን ነው። ኢንተር 45000፣ 48፣ 50፣ 52 እያለ ይቀጥላል። ከትልቁ እንዲጀምር ከፈለጋችሁ እዚሁ ላይ ክሊክ እናደርግና ይሄን እንቀይረው። አሴንዲንግ ሳይሆን ዲሴንዲንግ እንበለው ወይም ማይነሷን ማለት ነው። ኢንተር። እንደምታዩት 61000፣ 60000 እያለ ወደታች እየወረደ ይሄዳል።
ሌላው ደግሞ ሲኩዌንስ ነው። ለምሳሌ እዚህ ጋር እንምጣና ሲኩዌንስ ብለን እንጻፍ። ሮ ወይም እንደዚህ ወርታች እንደሚደረደረው ለምሳሌ 10 እንዲሆን ከፈለኩኝ 10 እላለሁ ኮማ። ኮለመን ደግሞ ወደዚህ እንደዚህ የሚደረደረው አንድ ብቻ እንዲሆን ከፈለኩ አንድ። ከዛ ቅንፍ ብንዘጋ 1 2 3 እያለ እንደዚህ ያስቀምጥልናል። ለምሳሌ ደግሞ አሁንም እኩል ይሆናል ሲኩዌንስ እዚህ ላይ ክሊክ ሮ አሁንም ለምሳሌ 10 ይሁን ኮማ። ኮለመን ደግሞ ብዛቱ አሁን አንድ ብቻ ይሁን። ስታርት ወይም መነሻው 10 ብሎ ይጀምር። ስለዚህ 10 20 እያለ እንዲቀጥል ከፈለኩ ደግሞ ኮማ አደርግና ስቴፕ በየ10 ልዩነት እለዋለሁ። ቅንፍ ዘጋና ኢንተር 10 20 30 እያለ እንደምታዩት ይቀጥላል። በተመሳሳይ አሁንም ሲኩዌንስ ሮ ለምሳሌ 10 ይሁን አሁንም ኮማ። ኮለመኑም 10 ይሁን ኮማ። ስታርት ለምሳሌ መነሻው አንድ ይሁን ኮማ። በየስንት ይጨምር በሁለት። ቅንፍ ዘግተን ኢንተር ብንል 1 3 5 እያለ ይቀጥላል። እናንተ ይህንን በተለያየ መንገድ ልትጠቀሙት ትችላላችሁ ማለት ነው ሲኩዌንስ። ሌላው ደግሞ ሰርች ነው። ለምሳሌ እዚህ ጋር መታችሁ የምትፈልጓት ነገር ካለች ሰርች እያደረጋችሁ ማውጣት ትችላላችሁ፣ ወይም ቦታውን መለየት ትችላላችሁ። ለምሳሌ እዚህ ጋር አት ምልክት አለች። ነገር ግን ለተለያየ ነገር ልጠቀማት ፈልጌ ስንተኛ ላይ እንዳለች መቁጠር ብፈልግ ለምሳሌ 1 2 እያልኩኝ ጊዜ ይወስዳል ማለት ነው። ስለዚህ እኩል ይሆናል ሰርች ብላችሁ መጻፍ ትችላላችሁ ማለት ነው። ፋይንድ ቴክስት ከዚህ ውስጥ ነው የምፈልጋት ክሊክ ኮማ። ከዛ የምፈልገው ለምሳሌ ማንን ነው? አት ምልክትን ስለሆነ መጀመሪያ ደብል ኮቴሽን እናደርግና አት ምልክትን አስገባለታለሁ። ከዛ ደብል ኮቴሽኑን እዘጋለሁ መልሼ ኮማ። ከየት ውስጥ ነው የሚፈልገው? ከዚህ ቴክስት ውስጥ ነው። ቅንፍ ዘጋና ኢንተርቭል 9ኛ ላይ ነው ያለችው ብሎኛል። ስለዚህ 1 2 3 እያልኩኝ መቁጠር ሳይጠበቅብኝ ቦታዋን አገኛታለሁ ማለት ነው። እንዳልኳቸው ለተለያየ ስራ ይጠቅማችኋል። እዚህኛው ጋር ደግሞ አት ያለችበት አሁን ራቅ ትላለች። ስለዚህ እዚህ ጋር መትኖርታች ደግሞ ብንሰራው አት አሁን እዚህ ጋር 11ኛ ላይ ነች። እዚህ ጋር ደግሞ እዚህም 11 መጨረሻ ላይ ደግሞ 9ኛ ማለት ነው። ቦነስም ይዤላችኋለሁ ብያችሁ ነበረ። ለምሳሌ ቦነስ ደግሞ እዚህ ጋር ሰዎቹ እንደምታዩቸው ወይም ሴልስ ፐርሰኖቹ ሸጠዋል በየተለያየ ሪጅን። ሴልስ አማውንት ደግሞ እዚህ ጋር አላቸው። ለምሳሌ አሁን የፈለኩት አሊ እዚህ ጋር እንደምታዩት አንድ ሸጧል፣ እዚህ ጋርም ሌላ ሸጧል። ለምሳሌ እዚህ ጋርም አሊ አንድ ነገር ይሸጥ እንጨምርለት። የሸጠው ደግሞ እዚህ ጋር ሳውዝ ላይ ይሁን እዚህ ጋር ከዛ እንደዚህ እናድርገው። አሁን እንዳለ አሊ የሸጣቸውን መደመር ፈልጌያለሁ። አሁን የአሊን ብቻ ለመስራት ቢሆን ኖሮ ሰም ኢፍን እንጠቀማለን። አሁን ግን የፈለኩት የአሊን ሆኖ ኖርዝ ሪጅን ላይ ብቻ የሸጠውን ነው እንጂ ከዛ ውጭ ያሉትን አልፈለኩም። ስለዚህ ሰም ኢፍስን ትጠቀማላችሁ። እኩል ይሆናል ሰም ኢፍስ ነው የምትሉት። ቅድም ሰም ኢፍን አይተናል። ስለዚህ ሰም ኢፍስ ላይ እንነካለን። ሰም ሬንጅ ወይም የሚደመረው የት ነው እያለን ነው። ቁጥራችን ይህ ስለሆነ ቁጥሩ ይመረጣል። ሁሉም ነው የሚመረጠው ኮማ። ብዙ ክራይቴሪያ ነው ያለን። አሁን ክራይቴሪያ ሬንጇን አንደኛ አሊ ነው። አሊ ደግሞ ያለው የት ነው? እዚህ ውስጥ ነው። ስለዚህ ይሄን እንመርጥና ኮማ። ከዚህ ውስጥ የፈለግነው ምንድን ነው? አሊን ነው። ስለዚህ ደብል ኮቴሽን ብለን አሊ ብለን እንጽፋለን እንደዚህ። ከዛ ደብል ኮቴሽኑ ይዘጋል ማለት ነው። ኮማ ስታደርጉ ሁለተኛ ሬንጃችሁ ወይም ክራይቴሪያ ሬንጁ የት ነው ያለው ይለናል። እዚህ ውስጥ ነው ያለው። ኖርዝ ሳውዝ የሚለው ውስጥ እንመርጠዋለን። ከዚህ ውስጥ ደግሞ የፈለግነው የት ነው? ኖርዝ ላይ የሸጠውን ብቻ ነው። ስለዚህ ደብል ኮቴሽን ኖርዝ፣ ከዛ ደብል ኮቴሽኑ ይዘጋል። አሁን ስለጨረስን ቅንፍም ይዘጋል ማለት ነው። ስለዚህ ሀሳቡ ምንድነው? ይሄኛው አሊ የሸጠውን ምን ያህል እንደሆነ ማወቅ ፈልገናል። የፈለግነው ደግሞ ኖርዝ ላይ ያለውን ብቻ ነው። ስለዚህ እናንተም ይህን በየስራ ዘርፋችሁን እንደዚህ በክራይቴሪያ እያወጣችሁ መደመር ይቻላል። ከአንድ በላይ ክራይቴሪያ ሲኖራችሁ ኢንተር ብለን አሊ አሁን ኖርዝ ላይ የሸጠው እንደምታዩት ይሄን ይመስላል ማለት ነው። 10,200 ነው። ከፈለኩ ደግሞ ለምሳሌ የአሊን ሳይሆን የፈለኩት እዚህ ጋር ልቀይረውና የሊዮን ከሆነ ይሄንን ሊዮ ለዋለው ኢንተር። ሊዮ ኖርዝ ላይ ምንም ሽያጭ አላከናወነም ማለት ነው። ለምሳሌ እዚህ ጋር ልምጣና ሊዮ ኖርዝ ላድርግለት ኢንተር ብል ወዲያው ይሄ እየተቀየረ ይመጣል ማለት ነው። ስለዚህ ማይክሮሶፍት ኤክሴልን በብቃት ለመጠቀም ቢያንስ ከግማሽ በላይ የሚሆኑትን ማወቅ ይኖርባችኋል። ቪዲዮ ከጠቀማችሁና በቀጣይ እንደ ቪዲዮዎች ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።